በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገረ ስብከታችን እና እንዲሁም ደግሞ በመላው አውሮፓ ለምትኖሩ ኦርቶዶክሳውያን ወገኖቻችን በጀርመን አካባቢው ሀገረ ስብከት የሰንበት ትምህርት ቤት አንድነት በፍራንክፈርት ከተማ ሜይ 24 ቀን አንድ ታላቅ የዝማሬ መርሃ ግብር ስላዘጋጀ በዚህ ዝግጅት ላይ ሁላችሁም እንድትገኙ በተለይም ደግሞ ወጣቶች በዚህ ሀገር ተወልደው ያደጉ ልጆች እንዲገኙ በዚህ ዕለት ከዝማሬው በተጨማሪ ትምህርት የሚሰጥ ስለሆነ ሁላችሁም በዚህ ጉባኤ እንድትገኙ አባታዊ ጥሪያችንን እናስተላልፋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ዝማሬ ተዋህዶ ማዕራት 2025 በጀርመን ፍራንክፈርት አይስፖርት አለ እንገናኝ። ቤተ ክርስቲያን ባይረት በባት ቤተ ክርስቲያን ባይረት በባት ቤተ ክርስቲያን ባይረት በባት ቤተ ክርስቲያን Enough is enough. Enough is enough. 7 days left. 7 days left. የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ህይወታችን ዋጋ አለው። ህይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ዳቦ አይሆንም። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን። Enough is enough. Enough is enough. የተማርነው ለባርነት አይደለም። የተማርነው ለባርነት አይደለም። ችግራት የዓርነት ችግራት የዓርነት ዝመቱ ችግራት የዓርነት ችግራት ተጠያውቶ ይኮናል ተጠያውቶ ይኮናል ተጠያውቶ ይኮናል ተጠያውቶ ይኮናል የዓርነት ዝመቱ ችግራት የዓርነት ችግራት የዓርነት ጠፍ ህይወት የዓርነት ህይወት የዓርነት ጠፍ ህይወት የዓርነት ህይወት ተጠያውቶ ይኮናል ተጠያውቶ ይኮናል ተጠያውቶ ይኮናል ተጠያውቶ ይኮናል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የኢትዮጵያ አካባቢዎች የኢትዮጵያ የጤና ባለሙያዎች ንቅናቄ ጀምረዋል። 7 ቀን ቀርቶታል ሲሉ ለመንግስት የሰጡትን ቀነ ገደብ አስመልክቶ በሰላማዊ ሰልፍና በተለያዩ እንቅስቃሴዎች የመጨረሻ ያሉትን መልእክት ለመንግስት እያስተላለፉ ነው። በመጪዎቹ 7 ቀናት ውስጥ ከመንግስት ምላሽ የማያገኙ ከሆነ አጠቃላይ የሆነ ህጋዊ እርምጃ ለመውሰድ መዘጋጀታቸው ነው የኢትዮጵያ ጤና ባለሙያዎች የገለጹት። በአዲስ አበባ በቅዱስ ጳውሎስ ሆስፒታልም እንደዚሁ የህክምና ባለሙያዎቹ በግቢ ውስጥና ከግቢ ውጪ የተቃውሞ ሰልፍ ማድረጋቸውን ያገኘነው መረጃ ያመለክታል። በቃን ብለዋል የጤና ባለሙያዎቹ። የዛሬው ርዕሰ ጉዳያችን በዋነኝነት የሚነሳ ይሆናል። ያቶ ታዬ ደንዳ የቀድሞ የሰላም ሚኒስትር ዴኤታ ለምርጫ ቦርድ ደብዳቤ አስገብቷል። በደብዳቤያቸውም የብልጽግና ፓርቲ የተጭበረበረ ጉባኤ በማካሄዱ ጉባኤው እንዲሰረዝና ፓርቲው ከእንደገና ጉባኤ በማካሄድ አጠቃላይ አመራሩን እንዲመርጥ ጭምር የጠየቁበትን ደብዳቤን ያስገቡት። ብልጽግና ፓርቲ በዚህ ማይተባበር ከሆነ ምርጫ ቦርድ እንዲያግደውና እስከ መጨረሻውም ፓርቲውን እንዲሰርዝ የሚጠይቅ ደብዳቤ ነው ያቀረቡት። በዚህ ጉዳይ ላይ አቶ ታዬ ተጨማሪ ማብራሪያ አልሰጡም። ይህንንም እናነሳዋለን። የህዝባዊ ወያኔ ሓርነት ትግራይ ህወሓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው በምክትል ሊቀመንበሩ አማካይነት የብልጽግና ፓርቲ በገዢው ፓርቲ ማለት ነው ለፕሪቶሪያው ስምምነት ተገዢ እንዳልሆነ በመጥቀስ ምርጫ ቦርድ የህወሓትን ህልውና እንዲያከትም የሚያደርግ ከሆነ ከጦርነቱ በፊት የተደረገውን ምርጫ ህጋዊ በማድረግ ምክር ቤት እንደሚመሰርት ነው የዶክተር ደብረጽዮን ህወሓት ያስጠነቀቀው። እነዚህ ጉዳዮችን እናነሳለን። አብራችሁን በመቆየት እንድትከታተሉን የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለጣው ዘለቀ ከቦስተን በጋራ በመሆን ነው። አብራችሁን ሁኑ። ተናስተልን ገለጣው እንደምን አመሸ። እግዚአብሔር ይመስገን። ደህና
ገለታው እንግዲህ ቀደም ሲል ያነሳቸው ርዕሰ ጉዳዮች አሉ ርዕሰ ጉዳዮቹ ትንሽ ሰፋ ተደርገው መታየት የሚገባቸው ናቸው የጤና ባለሙያዎች በመላ ሀገሪቱ የጀመሩት ንቅናቄ እንዲሁ በቀላሉ የሚነሳ አይደለም ብዙ ነገሮችን የምንልበት ነው በኢትዮጵያ ህዝባዊ ንቅናቄ ያስፈልጋል የተለያዩ የህብረተሰብ ክፍሎች ጫፍ የደረሱ ጥያቄዎች አሏቸው መንግስት ምላሽ ለመስጠት ያልቻለባቸው ላለፉት በርካታ አመታት ሲንከባለሉ የነበሩና በተለይም አሁን ከኑሮ ውድነት ጋር ተያይዞ በከፍተኛ ደረጃ ህብረተሰቡን ያጎበጡት ያሉ ሸክሞች አሉ እነዚህን ሸክሞች በተመለከተ የሚያቀርቧቸውን ጥያቄዎች መንግስት እስካሁን ምላሽ አልሰጠም የጤና ባለሙያዎቹ የ10 ቀን ቀነ ገደብ ሰጥተው ጥያቄያቸው እንዲመለስ የጠየቁ ሲሆን አሁን 3 ቀን ተሻግሯል 7 ቀን የቀረው በዚህ 7 ቀን ውስጥ ምላሽ ካልሰጠ ወደ ህጋዊ እርምጃ እንሄዳለን ብለዋል ህጋዊ እርምጃ ምን እንደሆነ በዝርዝር የታወቀ ነገር የለም ይሄን ጉዳይ እናነሳዋለን ቀደም ሲል እንዳልኩትም ያቶ ታዬ ደንደዓ ወደ ምርጫ ቦርድ ያስገቡት ደብዳቤ ብልጽግና ፓርቲ የተጨበረበረ ጉባኤ አካሂዷል የሚል ነው እሱ ጉባኤ እንዲሰረዝና ውሳኔዎቹን በጉባኤው ተላለፉት ህጋዊ እንዳልሆኑ ምርጫ ቦርድ እንዲያሳውቅ ነው የጠየቁት እሱንም ከህግ አንፃር ወይም ከአጠቃላይ ሁኔታ አንፃር እንመለከተዋለን የህዋትንም ጉዳይ እንደዚሁ እናነሳለን ህዋት ፈታኝ ነው የሚባል ጥያቄ ወይም ደግሞ አቋም ነው ይዞ የመጣው ቀውሱን የሚያባብስ አጠቃላይ ውጥረቱን እንዲጨምር የሚያደርግ አቋም ይዞ መምጣቱ እንዴት ይታያል የሚለውን አንስተን እንወያይበታለን ሌሎች በመረጃ ደረጃ እናነሳቸው አሉ የፋኖ እንቅስቃሴን በተመለከተ ነው ፋኖ እንግዲህ በ49ኛ ቀን የዘመቻ አንድነት እንቅስቃሴ በበርካታ አካባቢዎች ከአገዛዙ ጥምር ሰራዊት ጋር ውጊያዎችን ማድረጉን ነው ከየቀጠናዎቹ የደረሱን መረጃዎች የሚያመለክቱት በዝርዝር በዜና ወጃ ላይ ያቀረብን በመሆኑ በዚህ መድረካችን ላይ የምናነሳው ስለተጀመረው የአንድነት ውይይት ይሆናል እንግዲህ ለጊዜው ቦታው በይፋ ባልተገለጸ አካባቢ የአራቱ የፋኖ አደረጃጀቶች አመራሮች ተቀምጠዋል ውይይት ወደ አንድነት ለመምጣት ለረጅም ጊዜ ሲነጋገሩበት የቆየውንና አሁን በአካል ተገናኝተው የመጨረሻው ምዕራፍ ላይ ተጠጉ የተባለበትን የአንድነት ጉባኤ ሊያጠናቅቁ መቃረባቸው ነው የሰማነው ምናልባት እዚህ ጉዳይ ላይ የተወሰነ ሐሳብ መስጠት ያለብን ይመስለኛል ገለታው እንግዲህ ይሄ ጉባኤ ወይም ደግሞ የአንድነት ውይይት እየተጠበቀ ነው ያለው የተጠበቀበት ምክንያት ደግሞ በብዙ ወገኖች ዘንድ የፋኖ ትግል የሆነ ቅርቃር ውስጥ ገብቷል ወይም ደግሞ የሆነ መሰናክል ገጥሞታል የበለጠ ወደ አንድነት መተው በጋራ የጋራ ችግራቸውን የጋራ ጠላታቸውን የሚመክቱበት ሁኔታ ካልተፈጠረ በስተቀር የፋኖ እንቅስቃሴ ትልቅ አደጋ ውስጥ ይገባል በዚህም ያገዛዙ እድሜ ይራዘማል የሚለው ስጋት የብዙዎች ነው ያንን ስጋት ይቀርፋል ተብሎ ነው የሚጠበቀውና እስቲ ገለታው ከዚሁ ጉዳይ ላይ እንደው ባጭሩ አስተያየት ሰተንበት እንለፍ ይሄ በጣም ወሳኝ ነው እንግዲህ በሌላ በኩል የአማራ ፋኖ ህዝባዊ ድርጅት አለ በዚህ በኩል በአራቱ የፋኖ አደረጃጀቶች በኩል የሚጠበቅ ይፋ ማድረግ የሚገባቸው የፋኖ አደረጃጀት ይኖራል ያንን በተመለከተ እንግዲህ በሰፊው እየተጠበቀ ነው ያለው ህብረተሰቡ ካለበት ችግር የአማራ ህዝብ ከገጠመው ፈተና አገዛዙ የአማራን ህዝብ ከፋኖ ትግል ህብረተሰቡ ራሱን አርቆ የመንግስት ደጋፊ እንዲሆን ከመንግስት ጋር አብሮ እንዲሰራ ለማድረግ አመቻ አጋጣሚ የተፈጠረለት እስኪመስል ድረስ ነገሮች ጥሩ አዝማሚያ ላይ አይደሉም ያሉትና ይሄንን በተመለከተ እንደው አጭር አስተያየት ሰተን ወደ እለቱ ወደ መረጥናቸው ጉዳዮች እናልፋለን ገለታው ከቅርብ ጊዜ ወዲህ በዚህ በወታደራዊ ስኬቶቹ ላይ አላተኮርንም ጠቃሚ ስለሆነ ነው እንጂ ወታደራዊ ስኬቱ ቀጥሏል በየቦታው ፋኖ የሚያደርገው የሚያስመዘግበው የወታደራዊ ስኬቱ ሁሉ ጊዜም ቢሆን የሚያስመሰግነው ነው ነገር ግን እሱ ላይ ብቻ ያተኮርን ይሄ ድርጅታዊ ጉዳዩ ላይ ተዳክሟል የሚለው ነገር ስላሳሰበን ነው ትንሽ ወጋ የሚያደርግ ነገር እየተናገርን ያለነው ባለፈው ሳምንትና ተገቢም ነው ይመስለኝ እንግዲህ አንድ ነገር አለ መሳይ አሁን በዚህ ትግል ላይ ሁለት ኃይሎች ጠንክረው የወጡ ይመስላል እንግዲህ ከዚህ በፊት ከነበረው በብዙ በመቶ የሚቆጠር አደረጃጀት ነበር እየጠበበ መቶ ወደ ሁለት ደርሷል እንግዲህ በዋዜማው አንድ አማራ ፋኖ ተቋም በሚወለድበት ዋዜማ እኔ በጣም እንዳንድ ኢትዮጵያዊ እንዳንድ ዜጋ የሚያሳስበኝ እነዚህ ኃይሎች ተነጋግረው አንድ ተቋም በመውለድ ፋንታ እርስ በርሳቸው ተጋጭተው አንድ ጠንካራ ኃይል እናመጣለን የሚል ስሌት ውስጥ ከገቡ ያ የአማራን ህዝብ ትግል በጣም ይጎዳዋል
በጣም ይጎዳዋል። ጦሩን ከብልጽግና ወደ የጎንዮሽ ያደርገዋል። በወንድማማቾች መካከል ደም ሊያፋስስ ይችላል። ስለዚህ እንደዚህ አይነት አስተሳሰብ ከሁለቱም አቅጣጫ መራቅ ያለበት ከሁለቱም ደጅ መራቅ ያለበት ነው ይመስለኝ መሳይ። በዚህ በአማራ ፋኖ ህዝባዊ ድርጅትን በኩል ይሁን እነዚህ ደግሞ እየተሰባሰቡ አንድ ተቋም ለመፍጠር የሚጥሩ ሁለቱም ኃይሎች አንዱ ተጠናክሮ ሌላውን ውጦ አማራ ተገኔ ነኝ የሚል አይነት ስሜት ያለው ተቋም ለመገንባት የሚደረግ ሙከራ አደጋ ነው። ዞሮ ዞሮ በእርስ በርስ ግጭት አብይ አህመድ ነው ሊያተርፍ የሚችለው። ስለዚህ ምንድነው ቢችሉ ንግግራቸውን ሜንቴን ማድረግ በቀጣል ነው ያለባቸው። ካልቻሉ ደግሞ ጊዜ ይወሰደ ይፈታል። የማይፈታ ነገር የለም። ከፀሐይ በታች ቀላል ጥያቄም ስለሆነ ሊፈታ ይችላልና በዚህ ላይ ትግስት እንዲኖራቸው መሳይ ነው ምክር ማስተላለፍ የሚገባው ማንኛውም ሰው የሚመስለኝ ትግስት ያስፈልጋል። በተረፈ እነዚህ የአንድነቱን ለማጠናከር የተወሰኑት ደግሞ አንድ ላይ ሆነው አንድነትን ለማምጣት የሚያደርጉትን ጥረት እሱን ማበረታታት ነው ያለብን። እሱን በርቱና ጠንክሩና ውጡ፣ አንድ ተቋም ፍጠሩ። ከዛ ከሌላውም ጋር ደግሞ ወንድማችሁ ጋር እንደዚሁ በጎሪት ከመተያየት ጊዜ ሊፈታው ይችላል በሚል ትዕግስት መቆየት ያለባቸው ነው የሚመስለኝ እኔ መሳይ። እዚህ ላይ ጠንከር ያለ አቋምና መልእክት ማስተላለፍ ያለብን ይመስለኛል። እንደ አንድ የትግሉ ደጋፊ ሚዲያ ውስጥ እንደሚሰራ ባለሙያም እንደዚሁም እንደ ትግሉም እንደው በቀናነትም እንደ አንድ ዜጋ ይሄ ትግል ውጤት ማምጣት አለበት ብሎ እንደሚያምን ኢትዮጵያዊም ይመለከተናል። ያለው ነገር አደጋም ሲመጣ እንደ አይነት እንደው ወጣ ገባ የሚሉ ነገሮች ሲከሰቱም በተወሰነ ደረጃ መደረግ ያለበት መባል ያለበትን ማለት ያለብን ይመስለኛልና እኔ ከምንም በላይ ለፋኖ አመራሮች ትልቅ የቤት ስራ ትልቅ ኃላፊነት ትልቅ ሀገራዊ አደራ በእጃቸው ላይ እንደሚገኝ መዘንጋት የለባቸውም። ከማንም በላይ ባውኑ ሰዓት እውነት ለመናገር እነሱ የአማራን ህዝብ አስበው ብቻ ሊሆን ይችላል አይደለም። የኢትዮጵያ ህዝብም ተስፋ የሚያደርገው ትግል ነው። እኔ አሁን ከቅርብ ጊዜ ወዲህ የምሰማቸው ነገሮች አሉ ከተለያዩ አካባቢዎች የፋኖን ትግል እንደው በርቀት የሚከታተሉት አይደለም አጠገባቸው እንዳለ አድርገው በስስት የሚመለከቱ የተለያዩ የኢትዮጵያ አካባቢዎች የሚኖሩ ኢትዮጵያውያንን መልእክት እየሰማን ነው። ስለዚህ አደራው ክልላዊ ወይም ደግሞ በአማራ ብቻ የተወሰነ አይደለም። የፋኖ የጀመረው ትግል ሌሎችንም ሞራል ሌሎችንም ተስፋ የሰጠ ነው። ምናልባት ይሄ የግድ የፋኖ ትግል እስኪመጣ ብቻ እነሱ እጃቸውን አጣጥፈው በየቦታው ያሉ ኢትዮጵያውያን ይጠብቁ ማለት አይደለም። ግን ምን ያህል ተስፋ እንደተደረገበት ምን ያህል የብዙዎችን ቀልብ እንደሳበ ግን የተረዱት አይመስለኝም የፋኖ አመራሮች። አሁን እነሱ በጣም ትንንሽ ጉዳዮች ናቸው ለማለት አይደለም። ግን የትኛውም ከሰማይ በታች የትኛውም ጉዳይ እነሱን አይደለም መሳሪያ እንዲማዘዙ እርስ በርስ ጥይት እንዲተኳኮሱ አይደለም እንደው ወደ ተለየ እንኳን መለስተኛ ግጭት ውስጥም እንዲገቡ የሚያደርግ ባልሆነ ነበር። እነሱ ማለት ያለው ልዩነት መሰረታዊ የሚባል ልዩነት አይደለም። የስልጣንም ከሆነ ሌሎች ነገሮችም ከሆነ ከአማራ ህዝብ ከኢትዮጵያ ህዝብ በታች ነው። አሁን ትግል ነው ተያዙት ስልጣን ብለው ይሄንን ትግል አጓጉል ማድረግ የለባቸውም። ገለታው ወደፊት በሰፊው መምጣት አለበት። ይሄ ትግል ጤናማ ሆኖ እንዲቀጥል ከተፈለገ መሰረታዊ የሆኑ ችግሮቹ ያሉበትንም ቦታዎች እየነቀሱ ማጋለጥና እርምት እንዲወሰድበት ማድረግ አለብን። እስከዛሬ ነገሮችን እየተሸፋፈኑ መሄዳቸው በእርግጥ የጠቀመው ጥቅምም አለ ደሞ ጉዳትም ማስከትሏል። አንዳንዶች የማይጠየቁ በቃ እንደፈለጉ ትግሉን በኪሳቸው አድርገው እንደፈለጉ መዘወር የሚችሉ አድርገው የሚያስቡ የፋኖ አመራሮች እንዳሉ መደባበቅ አያስፈልግም። እነዚህ አካላት ከህዝብ በታች መሆናቸውን ከትግሉ አጠቃላይ ልዕልና በታች መሆናቸውን መረዳት ይገባቸዋልና ከዚህ አንፃር አንከር ሚዲያም በቀጣይ መሰረታዊ ያሉትን ችግሮችን በመንቀስ ለትግሉ ጤናማነትና ለትግሉ ስኬት የሚረዱ አቅጣጫዎችን የምንከተል በመሆኑ ከዛ አንፃር የተለያዩ መድረኮችን የምናዘጋጅ ይሆናል። እውነት ለመናገር አደራውን ወደ ጎን አድርገው አሁንም በፍጥጫ ውስጥ እንቀጥላለን ካሉ ለብልጽግና ብዙ ነገር እየተመቸው ነው። የአማራ ህዝብ እየደረሰበት ያለው እንግልት እየደረሰበት ያለው ድቀት በኑሮ በተለያየ መስኩ ከአቅሙ በላይ ሆኗል። ይህንን እስከመቼ እየታገሰ እስከመቼ በዝምታ ሊያልፈው የሚችለው አይደለም። የሚጠብቀውን ያህል ይጠብቃል። ከዛ በኋላ እንደ ህዝብ የሚወስደውን እርምጃ ይወስዳል። ስለዚህ የፋኖ መሪዎች ጊዜው እየረፈደ ነው። ጊዜው ከናንተ ጋር አይደለም። መፍጠን አለባችሁ።
ቶሎ ብላችሁ ትንሽ ጉዳዮችን ወደ ጎን አድርጋችሁ ወደ አንድነቱ መምጣት አለባችሁ ይሄንን እንግዲህ እንደ ወሳኝ አንከር ሚዲያ መልእክት ወይም ኤዲቶሪያል እንዲታይልን ነው የምንፈልገው ገለታው መጨመርበት ካለ አንዲት ነገር ብቻ መሳይ ምንድነው ይሄ ትግል አሁን ሁላችንም በጣም ተስፋ ያደረግነው ኢትዮጵያውያን ብዙ ኢትዮጵያውያን ተስፋ የሚያደርጉት ድርጅት ወለድ ትግል አይደለም አንድ 9 ስራ አስፈጻሚ ያለው አንድ 40 ጠቅላላ ጉባኤ ያለው አንድ ፕሬዚደንት ያለው ከዛ በዚህ ኮሚቴ አማካኝነት ምንድነው ማኒፌስቶ ተጽፎ ኮሚቴ ተዋቅሮ የተሰባሰበ ትግል አለ ይሄ ትግል የህዝብ ትግል ሆኖ ድርጅት ሊወልድ ያማጠ ያለ ትግል ነው ድርጅት ሊወልድ ማኒፌስቶ ሊወልድ ማለት በልኩ የሆነ ያንን የህብረተሰብ ጥያቄ አርቲኩሌት አድርጎ ተቋም ወልዶ ያ ተቋም ደግሞ ማኒፌስቶ ቀርጾለት የዚህ ህዝብ ጥያቄ ይሄ ነው ጥሪውም ይሄ ነው መፈክሩም ይሄ ነው የሚል የሚወልድ ትግል ነው በዛ ሂደት ላይ ያለ ትግል ነው ያለው ስለዚህ ነው በጣም የሰላ ትችት የሚያስፈልገው እዚህ መጨረሻው ምጥ ላይ መሳይ መጨረሻው ሰዓት ላይ የሰላ ትችት ያስፈልገዋል አንድ ቆንጆ ድርጅት መወለድ መቻል አለበት መፈጠር አለበት ለዚህ እንቅፋት የሚሆኑ ኃይሎች በሙሉ ርህራሄ ሊኖረው አንከር ሚዲያ ርህራሄ ሊኖረው አይገባም ከአማራ ህዝብ ትግል አይበልጥማ ከኢትዮጵያ ህዝብ ትግል አይበልጥማ ስለዚህ እያንዳንዱ እንዳልከው ተወካዩ የሆኑ ሰዎች ሁሉ የመጡ እዚህ እንደ ሃርድ ቶክ አይነት ነገር እንዳውጫጭኛ አይነት ነገር ጥያቄ የተጠየቁ መፍረጥ መቻል አለበት ከሁሉም በላይ ግን እታች ያለው አደረጃጀት በሙሉ ባለፈው ያነሳነው ነው ግምገማ ሰፊ ግምገማ ማድረግ መቻል አለበት ይሄ ኢትዮጵያን ሁሉ የሚጠብቁት ተቋም መፈጠር አለበት የሚለው ግፊት ከታችም ከሚዲያውም ከሁሉም መምጣት ያለበት ነው የሚመስለኝ መሳይ ምናልባት አንዳንድ የብልጽግና ዲጂታል ሰራዊት በዚህ በአርቲፊሻል ኢንተለጀንስ በተለያዩ የቪዲዮ ኤዲቲንግኛ እንደዚህ የምናቀርባቸውን ንግግሮች እየቆራረጡ ለራሳቸው እንዲመች ያደረጉ የሚያቀርቡትን ያው ህብረተሰቡ በደንብ ስለሚያቅ በጣም አማተር የሆነ ስራ ስለሆነ የማንንም ሐሳብ መጠምዘዝ ወይም ደግሞ ማደናገር የሚችሉበት ሁኔታ የለምና ይሄንን ስንናገር ግልጽ ሆነን የፋኖን ትግል የምንደግፍ የፋኖ ትግል ምንድነው ከመሰናክሎች እየጸዳ እንደሄደና ወደ ግቡ ቶሎ እንዲደርስ ምክንያቱም ጊዜ የሚሰጠው አይደለም አብይ አህመድ የአማራ ህዝብ ላይ የከፈተው አጠቃላይ ሰቆቃ ጊዜ የሚሰጠው አይደለም በቶሎ ተገላግሎ የአማራ ህዝብ ከገባባቸው በርካታ ችግሮች መላቀቅ አለበት ትምርት የለም የጤና አገልግሎት የለም ብዙ ነገሮች በጣም ተሰነካክለዋል እነዚህ ነገሮች ማስተካከል የሚገባው የፋኖ ትግል በቶሎ ፍጻሜው ላይ ሲደርስ ነው ይህ እንዳይሆን አብይ አህመድ ይፈልጋል ምክንያቱም ህዝቡ እንዲማረርና ፋኖችን ከህብረተሰቡ ጋር ለመነጠል እንደ አንድ ስትራቴጂ ስለሚጠቀምበት ነውና አንዳንድ ጊዜ እንደዚህ ስንናገር በፋኖ ትግል ወይ የሆነ ተስፋ የቆረጠን መስሎ አይደለም ከማንንም ትግል ከሚደረገው በላይ የፋኖ ትግል ግቡን ይመታል ብለን ተስፋ የምናደርግልን ይሄ የህዝብ ትግል እኮ ነው ዝም ብሎ ግለሰቦች የጀመሩት የሆኑ ሰዎች ተሰባስበው የጀመሩት ትግል አይደለም የህዝብ ትግል ነው የህዝብ ትግል እንደው ጎንበስ ቀና ሊል ይችላል እንጂ ፈጽሞ የሚጠፋ አይደለምና በፋኖ ትግል አሁንም ተስፋችን የጠነከረና ትልቅ መሆኑን ለመግለጽ እንወዳለን ገለታው እንደው ትግል ሲባል ብዙ ነገር አለው በጦር ሜዳ ከሚደረገው ትግል ባሻገርም ህዝቡ በከተማ ውስጥ የሚያደርገው ህዝባዊ ቢተኝነት ትልቅ አስተዋጽኦ አለው የተቀናጀ ነገር ሲሆን ነው ስርዓቱን አዳክሞ ቶሎ ለውጥ ሊመጣ የሚችለው ከዚህ አንፃር በኢትዮጵያ የጤና ባለሙያዎች የተጀመረው ንቅናቄ ምናልባትም ወደ ህዝባዊ ቢተኝነት የመቀየርና የመለወጥ ወደዛ የማደግ እድል አለው የሚሉ ወገኖች አሉ በርግጥ እነሱ በአቀረቡት አቤቱታ ላይ ጥያቄያችን የመብት ጥያቄ ነው ከፖለቲካ ጋር የሚያያዝ አይደለም ብለው ቢናገሩ ነገሩ አጠቃላይ ኢትዮጵያ ውስጥ ያለው ነገር ሁሉ ከፖለቲካ ጋር የሚገናኝ በአንድም ይሁን በሌላ የተያዘ በመሆኑ ንቅናቄያቸው ወደዛ ማደጉ የማይቀር ነው አሁን 7 ቀን ሰጥተዋል በአጠቃላይ ኢትዮጵያ ውስጥ የጤና ባለሙያዎች ያሉበትን የኑሮ ደረጃ የሚሻሻል እርምጃ በመንግስት በኩል ካልተወሰደ በ7 ቀን ውስጥ ማለት ነው ወይም ደግሞ ውሳኔው ካልተነገራቸው
ህጋዊ እርምጃዎችን እንወስዳለን ብለዋል። እነዚህ ህጋዊ እርምጃዎች ምንድናቸው? በዝርዝር የሚታወቅ ነገር የለም። ወደ ኋላ ላይ አንዳንድ ነጥቦችን እናነሳለን። ገለታው እንዴት አየው? ንቅናቄው በሌሎች መታጀብ አለበት። ሌሎች የህብረተሰብ ክፍሎች ጥያቄዎች አሏቸው። የኢትዮጵያ መምህራን ጥያቄዎች አሏቸው። የኢትዮጵያ ነጋዴዎች ጥያቄዎች አሏቸው። ባለፈው ታስታውሳለህ የመርካቶ ነጋዴዎች ጀመሩትና ወዲያውኑ በሌሎች መደገፍ ስላልቻለ የሳምንት እድሜ ሳይኖረው ወዲያውኑ የተቀለበሰበት ሁኔታ ነው ያለው። አሁንም ያ ነገር እንዳይገጥም ሁሉም የህብረተሰብ ክፍል ጥያቄ ስላለው በየአካባቢው ንቅናቄ መፍጠርና ወደ ህዝባዊ እንቢተኝነት መግባት ያለበት ጊዜ ነው። ምናልባት የኢትዮጵያ ጤና ባለሙያዎች የጀመሩት እንቅስቃሴ ወደዛ ያድጋል። አብረን የምናየው ይሆናል። ገለታው እንዴት አየው ግን አጀማመሩን አጠቃላይ ሁኔታውን? ኢትዮጵያ ውስጥ አሁን በጣም ከሚያሳስበን ነገር አንዱ በተራ እናስቀምጠው ከተባለ አሁን ለምሳሌ ጸጥታ ችግር አለ አይደለም? የፖለቲካ ችግር አለ፣ የዲሞክራሲ ችግር አለ፣ ብዙ ችግሮች አሉ። የኢኮኖሚው ችግር ነው ቁጥር አንድ የሚመስለው ማሳይ እሱ ነው። እውነትም ነው። ምክንያቱም ምንም የሚመርጠው ሰው የለም። በየቀኑ ነው። ጠዋትም ያገኛል፣ ቁርስ ላይ ያገኘናል፣ ምሳ ላይ ያገኘናል፣ ትራንስፖርት ላይ ያገኘናል፣ ቤት ላይ ያገኘናል። ህይወታችን ነውና የኢኮኖሚው ችግር በጣም ብዙ ህይወታችንን ኢትዮጵያ ውስጥ አወሳስቧል። ከዚህ የተነሳ እንደዚህ በየፈርጁ ይሄ ኢኮኖሚ ጥያቄ ጎልቶ መውጣቱ ተገቢ ነው ያስባለውና የነዚህ ሐኪሞች ንቅናቄም ሌሎች መምህራንንም እንደዚሁ በችግር እየተጠበሰ ያለውን የህብረተሰብ ክፍልም የሚያነቃቃው ይመስለኛል። ሐኪም እኔ በጣም ያስገርመኝ እኮ መሳይ ኢትዮጵያ ውስጥ አሁን በተለይ ዶክተሮች እኮ 5000 ባለፈው አንድ ሐኪም ሲነግረኝ 5000 አይሞሉም አለኝ። በጣም ነው የገረመው። የሚያስገርም ነገር እኮ ነው መሳይ። የለም በቃ በጣም ጥቂት እኮ ናቸው ያሉት በዚህ በህክምና ዶክተሬት ዲግሪ ያላቸው ማለት ነው። በህክምና ዶክተሬት ዲግሪ ያላቸው እነሱ አሁን 5000 አይሞሉም አለኝ አንድ ሐኪም ሲነግረኝ። እዛ ሀገር ቤት የነበረ ሐኪም በጣም ጥቂት ናቸው። እነዚህን ተንከባክበው መያዝ እንኳን አልቻለም። ነርሶች በጣም ጥቂት ናቸው። ያንዳል ብዙ የለንም እኮ እነዚህን ተንከባክበን መያዝ አልቻለም። በጣም ከሚያስገርመኝ ነገር የሐኪሞቹ ችግር የደሞዝ ችግር ብቻ እንዳይመስል። አሁን ደሞዝ አይ ነበር ባለፈው አንዳንድ ሀገሮችን ሌሎች ሀገሮች አፍሪካ ሀገር እዚህ የውጭ ሀገሩን አውሮፓውን ምኑን ተወውና አፍሪካ ሀገር ውስጥ አሁን ሞሮኮ በጣም ከፍተኛ ትኩረት ነው ያላት። እስከ $40,000 ነው የምትከፍለው በአመት ማለት። ኬንያ እስከ $1,600 ድረስ ነው በወር የምትከፍለው። ብዙ ነው። ኢትዮጵያ እንግዲህ ስንት ነው? 10,000 ነው ኢትዮጵያ 9,000 10,000 ብር በኢትዮጵያ ብር ማለት ነው። ከዛ ላይ 35% ታክስ ሲቆረጥ 15% ቫት ሲነሳ 5,000 ብር ማለት እኮ ነው። 5,000 ብር አንድ ህክምና ሰው እንዴት ነው በምንድነው የሚተዳደረው? የቤት ኪራይ ሲሆንለታል ወይ? እንዴት ህሊና አለው ወይ መንግስት ይሄንን ያየዝም ያላቸው ሰልፍ ሳይወጡ? ባለፈው እኮ ያነሳነው ነገር ነው መሳይ። ሌሎች አንዳንድ ስራዎች ተጓዳኝ ነገር ያሳስቡሃል። ለምሳሌ አንድ ነገር እየሰራው ለምሳሌ ራይድም ልንዳሊል ይችላል ወይም ደግሞ እንደው የሆነ ሌላ ስራ ልደልል ይችላል። ቤት ደላላነት በትርፍ ጊዜው ሰርጂን ወይም ይሄ ቀዶ ጠጋኝ ሲያጠናቁ ነው የሚውለው። አዳዲስ ነው ቴክኖሎጂ ነው የሚመጣው እንደምታውቀው እንደምንገምተው ነው እንጂ ምን እናውቀዋለን እኛ። በጣም የረቀቀ ሳይንስ ነው ህክምና። አሁን እዚህ ሀገር በጣም ትኩረት አይደለም በቃ። እና መንግስት ካልተንከባከባቸው እነዚህ ሰዎች ተጨማሪ ስራ ሊሰሩ አይችሉም፣ መኖር አይችሉም ማለት እኮ። እና ሐኪም እንዴት ሆኖ እንደዚህ በዚህ ደረጃ ይበደላል? እንዴት 5,000 ብር ያገኘ ይኖራል የሚለው የሐኪሙ ጥያቄ ብቻ አይደለም፣ የኛም ጥያቄ ነው። እና እኔ እነዚህ ወገኖች ሳላስረዝም መሳይ እንደው ጥያቄያቸው ውስጥ የደሞዝ ጥያቄ ብቻ ሳይሆን ኢንሹራንስ እኔ እንትናቸው ውስጥ አባል ነበርኩ። ይሄ ሐኪም የሚለው ውስጥ ራሴን ከትቼ ከታተራል ፌስቡክ ላይ እና አንዳንድ ሐኪም ታሟልና ባካችሁ እርዱ እየተባለ ልክ እንደማንኛውም ሰው ይለምኑልሃል። ሐኪም እንደዚህ አይነት የኩላሊት እንትን ተብሎ ውጭ ሀገር ሄድ ተብሎ ሪፈር ተጽፎለት ነገር ግን ትንሽ ሳንቲም አንሷልና እርዱን እየተባለ በፌስቡክ ይለምናሉ። ኢንሹራንስ የለውም ሐኪማችን መሳይ፣ ኢንሹራንስ የለውም። የኢትዮጵያ አየር መንገድ ሄድክ እንደሆነ የኢትዮጵያ አየር መንገድ ሰራተኛ አይደለም ለሱ ለቤተሰቡ ሁሉ ውጭ ሀገር መሄጃ ትኬት ሊያገኝ ይችላል። እሰይ እንኳን ያገኛ ጥሩ ነው። ቤኔፊት የሚባለው ያ ነው እንግዲህ የሚሰራበት ቦታ። ሐኪም
የሚያክምበት ሆስፒታል ውስጥ ኢንሹራንስ እንዴት አይኖረውም? እና በጣም ተበድለዋል። ድምጻቸው ፍትህ በእውነት በሰማይ የሚጮህ ድምጽ ነው የሚመስለኝ መሳይ። እና የጥቅማ ጥቅም ጉዳይ፣ ደረጃውን የጠበቀ ደሞዝ ጉዳይ፣ በማህበር የመደራጀት ጉዳይ ጥያቄያቸው አድርገው ይሄንን ከፍ አድርገው መራመድ ነው ያለባቸው። ወደፊት ነው መሄድ ያለባቸው። ህብረተሰቡም ሊደግፋቸው ይገባል። አሁን ባለፈው አንድ ቃለ መጠይቅ ነገር ሳይ ምንድነው ይሄ ሐኪሞች ጥያቄ ብቻ ነው ሌላው ህዝብ እንዳያገባው ምናምን ይላሉ። ፈርተው ሌላው ህዝብ እንዳይደግፋቸው ፈርተው ነውና እያንዳንዱ ታማሚ ሊደግፋቸው ይገባል። የታመመ ሁሉ ያልታመመ ደግሞ አለለ ሁላችንም ኢትዮጵያውያን በአጠቃላይ እነዚህን ሐኪም ወንድሞች እህቶቻችንን የኛው አገልጋይ ስለሆኑ ልንደግፋቸው ይገባል ብዬ አስባለሁኝ። እንግዲህ መንግስት አሁን ህጋዊ እርምጃ ያልከው መጨረሻ ላይ መሳይ የሚያስገቡትን ደብዳቤ አልሰማም ሲል ትግሉ ደረጃውን እየጠበቀ ኢቮሉሽኑን እየጠበቀ ማደግ መቻል አለበት። መፍራት አያስፈልግም። ጥያቄው ወደ ፖለቲካ የሚያዘነብል ከሆነ የፖለቲካ ጥያቄ ማንሳት ነው። ለምንድን ነው የፖለቲካ ጥያቄ ኃጢያት የሚሆነው? ለምንድን ነው የሚፈራው? ስለዚህ እኔ ህዝባዊ እምቢተኝነቱን በየቦታው ማጠናከር የሚያስፈልግ ነው የሚመስለኝ ነው። ገለታው እናግዛቸውን እንርዳቸውን ጥያቄያቸውን እናስተጋባ ስትል ሁሉም ቤት እኮ እሳት አለ፣ ሁሉም ቤት ችግር አለ። እውነት ለመናገር ያኪሞቹ የተለየ ከሙያቸው አንፃር ሙያው ከሚጠይቀው መስዋዕትነት አንፃር ተገቢውን የሚገባውን ነው ከዛ ጋር የሚቀራረብ ጥቅምና ክብር ባለማግኘታቸው የነሱን ጥያቄ እንዲጎላ በተወሰነ ደረጃ ተፈለገ እንጂ ኢትዮጵያ ውስጥ ያልተነካ ማን አለ? አሁን በቅርቡ አቶ ታዬ ደንዳ በጻፈው ጽሁፍ ላይም እኮ ያየነው የመምህራን ደሞዝ ልዩነቱን እኮ ነው። ከኬንያ ከቪየትናም ከቻይና ከኡጋንዳ አንፃር የኢትዮጵያ መምህራን ደሞዛቸው የት ኡጋንዳ ለኮ ስንረዳ እጅግ ያዘነው በጣም ያሳዝናል። ያንዳንዱ የ1000 በመቶ ሁሉ ልዩነት አለው። ከ100% ከ200 ከ400 ሁሉ አልፎ 1000 በመቶ ድረስ የደረሰ ልዩነት ያለው ከኢትዮጵያውያን ጋር። የጤና ባለሙያዎችም ተመሳሳይ ነው። ታዲያ ይሄ ፍንቅል አድርጎ እዚህ አገዛዝ ላይ አመጽ እንድታደርግ ወይም ደግሞ እምቢ እንድትል አይጋብዝህም ወይ? አንዳንዶች የሚሉት አለ አሁንም ከአገዛዙ ጋር ግንኙነት ያላቸው መንግስት አቅም የለውም፣ መንግስት እኮ የሚሰጠው ያቅሙን ያህል ነው፣ ያለውን ሀብት እኮ ነው የሚያከፋፍለው ይላል። እና ታዲያ 15 ቢሊዮን ዶላር ወጪ አውጥቶ ቤተ መንግስት የሚገነባው ከየት አምጥቶ ነው? ይሁሉ መናፈሻ ይሁሉ ሪዞርት የሚገነባው መጀመሪያ እነዚህ ጥያቄዎችን መመለስ የማይችል መንግስት 4 ኪሎ አስቀምጠን ነው እንዴ መንግስት እኮ የለውም አቅም የለውም የሚል እንደው በጣም አስቀያሚ ምክንያት እየሰጠን ይሄንን ጥያቄ ለማዳፈን ምን ሞክረው? ከየት አምጥቶ ነው 15 ቢሊዮን ብር? እውነት ለመናገር ይሄ 15 ቢሊዮን ዶላር ይሄን ጥያቄ ይመልሳል። እንደው ማጋነንም አይደለም፣ ሂሳቡ ተሰርቷል። ምን ያህል ይሄ 15 ቢሊዮን ዶላር የኢትዮጵያንን ህይወት በተወሰነ ደረጃ ሊቀይር እንደሚችል ሂሳቡን ሰርተውታል። ስለዚህ እንደውም የበለጠ የሚያበሳጭ የበለጠ ይሄን አገዛዝ ከስልጣን እንዲወገድ ቁጭት የሚፈጥር ነገር ነው እየተደረገ ያለው። አቅም ሳይኖር ቀርቶ አይደለም። ከየት መጥቶ ነው ታዲያ የሚሰራው? ከየት መጥቶ ነው የሁሉ ፏፏቴ? ስለዚህ ገለታው ጥያቄው የሁሉም ህዝብ ጥያቄ መሆን አለበት። የሁሉም ሲሆን ነው እንጂ የሐኪሞች ብቻ አይደለም፣ የጤና ባለሙያዎች ብቻ አይደለም። የመምህራንም ጥያቄ አለ፣ የነጋዴዎች ጥያቄ አለ። ምናልባት ወደ ኋላ ላይ ይሄ ህጋዊ እርምጃ እንወስዳለን ያሉት ምን ማለት ነው የሚለውን አነሳለሁ። ግን ጥያቄው የሁሉም መሆን አለበት። ለሐኪሞች ብቻ የምንተው አይደለም። ሁሉም መነሳት አለበት። ሁሉንም ቤት ያንኳኳ ችግር ነው የመጣብን የሚለውን ለማንሳት ያለው ትክክል ነው መሳይ። ሁሉም አሁን ምንድነው ፎከስ ያስፈልገዋል ትግሉ። የነዚህን ህክምና ባለሙያዎች ራሳቸውን አሁን ይዘው በማህበር ተደራጅተው መታገላቸው ትክክል ነው። መስመራቸውን ይዘው ይቀጥሉ። አስተማሪው መቀጠል አለበት። ደግሞ አስተማሪው ዝም ብሎ እንዳልከው ሊያይ አይችልም እኮ ተበዳይ ነው። ከሐኪሞችስ በላይ አይሆንም ብለህ ነው። አስተማሪ በደል ደግሞ ተቆጥሮ ሲያልቃል። ያስተማሪው በደል በተለይ አሁን እኮ ድህነት እኮ ማሳያ ነው አስተማሪ ማለት። የባለፈው ያነሳነው ጋብቻ ከልክል ስራ እኮ ጋብቻ ከልክል እኮ ነው። በጣም ከምን ላይ እንደወረድን በፊት
የኛ ሙሽራ ኩሪኩሪ ወሰደሽ አስተማሪ ተብሎ የተዘመረ በ50 በስንት ዓመት ውስጥ ዛሬ ጋብቻ ከልክል ስራ ሆኖ ልጅሽን ለአስተማሪ አትስጪ ለዳሃ አስተማሪ አትስጪ የተባልንበት ደረጃ ላይ ነው የደረስነው። እነዚህ ሐኪም አስተማሪ እነዚህ በተለይ በአንድ ማህበረሰብ ውስጥ ጤናማ የሆነ አምራች የሆነ ህብረተሰብ ለመፍጠር የሚያስችሉ ተቋማት ናቸው። እነዚህን ተቋማት የማይንከባከብ መንግስት አይደለም መሰለኝ። ምንድነው ይሄ ኮሪደር እና ቤተ መንግስት የሚገነባ መንግስት ሊባል አይችልም። መንግስት እነዚህን ተቋም ነው መጠበቅ ያለበት። በተቋማቱ ውስጥ ያሉ ተዋናያን ደግሞ እነዚህ ናቸው፣ ሐኪሞችና መምህራን ናቸው። ወይ ሀገሪቱ እኮ ያልከው ነገር እኮ ነው። ወይ ሀገሪቱ ቅርስ የላትም በጣም ደሃ ነን ስትል አይደለም ከምስራቅ አፍሪካ አንደኛ ነን ይላሉ። በጂዲፒ አንደኛ ነን ይላሉ። ኢኮኖሚው አለ ወርልድ ባንክ ጠቀሰ ይሉናል። እዚህ ሀገር እንደዚህ ተባልን ኃይለኛ እድገት ያሳያችሁ ነው ተባልን ይላሉ። የሐኪሙ ጥያቄ እኮ አካፍሉ ነው። ከዛ ላይ የሚገባኝን ስጡኝ ቢያንስ የሚያኖረኝ ነው እኮ ጥያቄው። ቢያንስ የሚያኖር የሚያንቀባርር ነገር አልጠየቀም ሰራተኛው። የሚያኖረንን ትኩረት ሰጥቼ ህክምና ስራዬን እየሰራው ማገልገል ሀገሬን እንድችል የሚያኖረኝን ለቤት ኪራይ የምከፍለው ልጆቼን ማስተምርበት እኔም ጤና የሚጠበቅበት ትራንስፖርት የሚሆነኝ ወዘተርፈ እንትን ክፈሉኝ ነው የሚል ያለ እየጠየቀ ያለውና ይሄ ጥያቄ በጣም ፍትሃዊ ጥያቄ ነው። መንግስት ራሱ በተለይ መንግስት ውስጥ ያሉ አንዳንድ ሰዎች ይሄንን ጥያቄ በልባቸው እንደሚገዙት ጥያቄ የለውም መሳይ በጣም ፍትሃዊ ጥያቄ ነው። እንዳልከው ግን መምህሩም ሌሎች ተቋማት ላይ የሚሰሩ በተለይ ሲቪል ሰርቫንቱ መታገል ያለበት ነው እኔም መስለኝ። ገለታው እንግዲህ ድሮ እንዳልከው በተረተም በምንም ማስተማሪ መሆን ትልቅ ጸጋ ትልቅ ክብር ነበር። ዛሬ ያ ሙያ ተዋርዶ በአሁን ሰዓት የችግር የሰቆቃ የሰቀቀን ተምሳሌት እየተደረገ ነው የሚነሳው። ትውልድ አሁን ማን ነው ነገ ከነጎዲያ አስተማሪ የሚሆነው? ማን ነው ነገ ከነጎዲያ ሐኪም የሚሆነው? ድሮኛ በልጅነታችን በእኛ ጊዜ እንኳን ዶክተር ሆናለሁ ማለት የምኞቶች ሁሉ አውራ ነበረ። አስተማሪ መሆን ትልቅ ምኞት ነበረ። ዛሬ አስተማሪ መሆንም ዶክተር መሆንም አይደለም የሚፈልገው ትውልዱ። እንደው በደንብ ብትጠይቀው የብልጽግና አመራር ቢሆኑ ደስ የሚለው። ለምን? በአቋራጭ ሀብት አለ፣ በአቋራጭ ብልጽግና አለ፣ በአቋራጭ ዘረፋ ሙስና አለ። እንደ እንጉዳይ እንደ አሸን የፈሉት በአሁን ሰዓት የካድሬው ነው የብልጽግና ባለስልጣናት። ከወረዳ ጀምሮ ዞን ክልል እያለ የሚሄዱ ባለስልጣናት እንዳሻቸው እየዘገኑ ነው ያሉት። ለምን ብለው ዶክተርና አስተማሪ ይመኛሉ? ስለዚህ ትውልዱንም በዚህ ደረጃ እየተቀረጸ የመጣበት ሁኔታ እንደ ኢትዮጵያ እንደ ሀገር ትልቅ አደጋ ውስጥ እንዳለን የሚያሳይ ነው። እንግዲህ ገለታው ቀደም ሲል እነዚህ የጤና ባለሙያዎች ያቀረቡት ቀነገደብ የሰጡትም ለመንግስት የመጨረሻ ቃል አለ። እስከ የሚቀጥሉ 7 ቀን ውስጥ ጥያቄያችንን ካልመለሳችሁ ህጋዊ እርምጃ እንወስዳለን ነው። ምንድነው ህጋዊ እርምጃ? ብልጽግናን ፍርድ ቤት ሄደው ሊከሱት ነው? አብይ አህመድን ሄደው ችሎት ሊያቆሙት ነው? ምን ሊያደርጉ ነው? ህጋዊ እርምጃ እንወስዳለን ሲባል ምን ማለታቸው ነው? ተቃውሞ ስናይ መሳይ ስራ ማቆም ህጋዊ እርምጃ ነው። ማመጽ ህጋዊ እርምጃ ነው። በመንግስት ላይ ማመጽ መጥራት ሰልፍ ማውጣት ህጋዊ እርምጃ ነው። ብዙ የሰላማዊ ትግል ዘዴዎች አሉ። እነዛን ዘዴዎች ሁሉ ሊጠቀሙ ይችላል። ይሄንን ታሳቢ ያደረገ ትግል መሆን አለበት። ዝም ብሎ መንገድ ላይ የሚቆም አይነት ማስፈራሪያ አቅርቦ የሚቆም ከሆነ አለቀለት። አሁን የኢሰማኮ ኢትዮጵያ ሰራተኞች ማህበራት ኮንፌደሬሽን ትልቅ ችግር ይሄ ነው። ምን ያደርጋል? ደብዳቤ ይጽፋል፣ ለጠቅላይ ሚኒስትሩ ደብዳቤ ይጽፋል። በዚህ ጉዳይ ላይ ሰራተኛው ደሞዝ እንትን ብሏልና ደብዳቤ ጽፈን አስገባን ይላል። ከዛ በኋላ ለቀበቃ ዝም ትግሉ ደረጃውን እየጠበቀ ማደግ አለበት። ሌላው ሀገር እንደዚህ ነው የሆነው። በሰራተኞች ማህበራት ነው የሰራተኛ ህይወት የተለወጠ። እዚህ እኔ ከምኖርበት ከተማ ትንሽ ፈቀቅ ያለች አንድ ሌላ ከተማ አለች። በአሜሪካ ታሪክ ውስጥ የታወቀች ከተማ ናት። በዚህ በሰራተኛ አመጽ ጊዜ የሚከፈላቸው ጥቂት ሳንቲም ነው ሙዚየም ተቀምጧል እና ያቺ ሳንቲም አንሳለች ብለው ሰራተኛ ማህበሩ ታግሎ ከመንግስት ጋር ጉሮሮ ለጉሮሮ እየተያያዘ ትንሽ ሳንቲም ያስጨመረ መጥቶ አንደኛ ጠንካራ ማህበር ተገንብቷል አሜሪካ ውስጥ። አሁን
ሁለተኛ የሰራተኛ ምንዳው አይነካም በምንዳው በፈሰሰው ጉልበት ልክ አገሩ ትከፍሏለች ከአቅሟ ጋር የተገናዘበ ማለት ነው እና አንድ ዝም ብሎ ማባረር የለዚህ ሀገር እንደምታውቀው የጥብቅ ነው በጣም ይሄ የሆነበት ምክንያት ምንድነው አንድ መንግስታዊ ያልሆነ ተቋም አለ እዚህ ጋር ጠንካራ ተቋም የሚያሳምጽ ማለት ነው ሰራተኛውን አመጽ የሚጠራ እንደዚህ ነው የሚፈሩት ያ ሰራተኛውን አመጽ በጣም ነው ይፈራው በዚህ በዲሞክራሲ በሰፈነባቸው ሀገሮች ውስጥ እንደምታውቀው መሳይ እነዚህ ተቋማት በጣም ይፈራሉና ኢትዮጵያ ውስጥ ያለው ይሄ ትንሽ የተዳከመ ነው ኢትዮጵያ ሰራተኞች ማህበራት ኮንፌደሬሽን እንደዚህ አይነት መሆን የለበትም ማምና ሐኪሙ ደረጃውን የጠበቀ ትግል አመጽ ማለት ነው ማመጽ በጎ ነው በህገ መንግስቱም የተደገፈ ነው በመሰረቱ ለመብቱ መብቴ ይከበር ብሎ ማመጽ መብቱ ነውና ማአት ዘዴዎች አሉ እንግዲህ ምናልባት እነሱም ያቁታል የሚያታግሉ ሰዎች ግን መሃል ላይ እንዳይቀር አታጋዮች እንዳትጠለፉ ባካችሁ የዚህን ህዝብ የዚህን ደሃ ሐኪም ትግል መንገድ ላይ እንዳይበላበት እስከ ፍጻሜው ድረስ እንድታደርሱት እንደው በዚህ አጋጣሚ መሰኔ እኔ እንደው የወንድምነቴን እኔ ማደራ ማለት ወዳለሁ እኛም በመንችለው በያለንበት እንደግፋለን ይሄን ትግል በርግጥ ገለታው ምርጫ የላቸውም ወይ በዚህ አስከፊ በሆነው እነሱም በተደጋጋሚ የሚያነሱት በየመፈክሮቻቸው የሚገልጹት በጣም ሰቁቃ የሞላበት ከሰው ህይወት በታች በሆነ የኑሮ ሁኔታ ውስጥ የሚኖሩበት እንዲቀጥል አይፈልጉም ስለዚህ በፍርሃት የሚያቆሙት ወይ የሆነ ዱላ ወይ የሆነ ቁንጥጫ ሲመጣ የሚበታተኑበት ሁኔታ መፈጠር የለበትም አውቀው አስበው ሊመጣ የሚችለውን መስዋዕትነት ሁሉ ገምተው አስልተው መግባት ነው ያለባቸው ትንሽ ስብስብ የሚፈራ ትንሽ የሰዎች ጉምጉምታ ሲኖር የሚደነብር ስርዓት ነውና በደነበረ ቁጥር መበርገጋ አስፈልግም ይሄንን አውቀው ሌሎችም እንዲቀላቀሏቸው ጥሪ ማድረግ አለባቸው እንግዲህ ሂደቱን እየተከታተልንም እኛ የምናቀርብ ይሆናል ገለታው እንደው በዚህ አጋጣሚ በዜና ደረጃም የደረሰን መረጃን ለማከል ያህል ነው በአንከር ሚዲያ የዜና መራግብር ላይ አቅርበናል እንደሰማነው ከሆነ ይሄ አድሏዊ አሰራሩ በተለይ የኦሮሚያ ብልጽግና ሁሉንም ነገር የመቆጣጠር እንቅስቃሴው ተጠናክሮ በመቀጠል የፋይናንስ ሴክተሩን የፋይናንስ አጠቃላይ ሁኔታውን ሙሉ በሙሉ በእጁ ለማስገባት ይሄድ ያለበት ርቀት እጅግ አደገኛና የኢትዮጵያን ሀገራዊ ህልውና ከገደል ውስጥ የሚጨምር እንደሆነ ነው የባንክ ያንዳንድ ባንክ አመራሮች ስማቸው እንዲጠቀስ ያልፈለጉ የገለጹልን በዚህ መሰረት የኢትዮጵያ ንግድ ባንክ ላለፉት ከግማሽ ክፍለ ዘመን ባላነሰ መልኩ በኢትዮጵያ ንግድ ባንክ የሚንቀሳቀሱ የድርጅትና የማህበራት ሂሳቦች በሙሉ ወደ ክልል ባንኮች በተለይ ወደ ኦሮሚያ ባንኮች ብዙ ናቸው ወደነሱ እንዲዛወር ነው የተደረገው የድርጅትና የማህበራት ሂሳቦች እንግዲህ በጣም ትልልቅ ገንዘቦች የሚንቀሳቀሱበትና ተቀማጭ የሚደረግባቸው ሂሳቦች ናቸው እነዛ ሂሳቦች በሙሉ ወደ ኦሮሚያ ባንኮች እንዲዛወሩ መደረጉን ሰምተናል ከዚህ በፊትም እንደዚሁ የተለያዩ አደላዊ አሰራሮች እንዳሉ ከውጭ ምንዛሪ ጨረታ አንስቶ አንዳንድ ማህበራት አንዳንድ የህብረት ስራ ተቋማት ጭምር ሂሳብ መክፈት ሲፈልጉ በቀጥታ ከኦሮሚያ ባንኮች እንዲጠቀሙ የሚያስገድዱ አንዳንዱ በእጃዙር ነው አስገዳጅ ነገሩ ያለው ሌላው በፊት ለፊት ጭምር የሚመጣ እንደሆነ የተገለጸው በልዩ የአገዛዙ የኦሮሚያ ብልጽግና ድጋፍ የኦሮሚያ ባንኮች የተለየ ጥቅም የተለየ ስኬት የሚያገኙበት ነገሮች ናቸው እየተመቻቹላቸው ያለው በዚህም የተነሳ ሌሎቹ ባንኮች ከጫውታ ውጪ እየወጡ ነው ምናልባትም በቅርቡ በርካታ ባንኮች ሊዘጉ የሚችሉበት እድል ወይም ደግሞ አደጋ እንዳለ ነው የገለጹልን ምናልባት እዚህ ላይ ማስተያየት መስጠት ከተቻለ በርግጥ በብዙ ነገር አድላዊ ነገሮች አሉ አሁን አይን ያፈጠጠ በተለይም ደግሞ የፋይናንስ ሴክተሩን ሙሉ በሙሉ በመቆጣጠር አስበው አቀደው የገቡበት ጉዳይ ነው ገለታው በዚህ ላይ ምናልባት አስተያየት መስጠት ከተቻለ የባንክ ኃላፊዎች በቅርቡ አብዛኞቹ ባንኮች ሊዘጉ ይችላሉ ብለው ስጋታቸውን እየገለጹ ነው ያሉት ይሄ ሀብት ወደ አንድ ገዢ መደብ አካባቢ ማከማቸት እንቅስቃሴያቸው እና አብይ አህመድ ዛሬም እንደቀጠለ ነው በአንድ በኩል ይሄንን የብሔር ምልክት ሁሉ ያፈረሰና ያለ ነው የመኪና ታርጋ ወደ ኢትዮጵያነት ቀይረናል ሲሉ ተሰማለ በሌላ በኩል ግን ይሄ በጣም ወሳኝ የሆነ የፋይናንስ ተቋም
እሱ ላይ ደግሞ ወደ አንድ ቋት ሀብት ለማጠራቀም ሲሞክሩ ይታያልና እንደዚህ ነው ብልጽግና በተለይ አብይ አህመድ እንቅስቃሴ እንደዚህ ነው ያደረገ ያለውና የኢትዮጵያውያን ሁላችን ልንነቃበት ይገባል። ይሄ ለኦሮሞ ህዝብ የሚጠቅም ሆኖ አይደለም እኮ አንድ የሆነ ገዢ መደብ ለመፍጠር ነው ህወሓት ያደርግ እንደነበረው አይነት እንደ ኤፈርት አይነት ካምፓኒዎችን ያጠናከረ የትግራይን ህዝብ በጣም ደሃ አድርጎ የተወሰኑ ሰዎችን ከፈጥሮ ያበለጸገ ነበር የነበረው። ልክ እንደዚህ ነው እንግዲህ አብይ አህመድ ማካሄድና ይሄን አካሄድ ሁሉም ኢትዮጵያዊ በእውነት በንቃት በጣም ለነቃወም የሚገባ ነው። ነገር ግን በጣም ያሳዝናል። ተመልከቱ አሁን በቀደም ያ አሁን ያነሳነው ነገር ነው የመኪና ታርጋ ኢትዮጵያዊ ልናረጋው ነው በሙሉ በቃ የአማራ መኪና የሚባል የለም ኦሮሞ መኪና የለምና ኢትዮጵያዊ ሆነ ትለዋለ በቃ ባንድ በኩል በሌላ በኩል ግን ገንዘቧን ግን ይው እንደዚህ አይነት ዘዴዎች ሲጠቀም እናያለንና ይሄ ፓርቲ ይሄ አብይ አህመድ አስተዳደር በምንም አይነት ይችን ሀገር በእውነት ከብሔር ፖለቲካም ከብሔር ኢኮኖሚም ሊያላቅቃት አይችልም እና ትግላችን ከፍ ማለት አለበት ወደ አንድ ደረጃ ያስባለኝ ግን እጅግ በጣም አሳሳቢ እንቅስቃሴ ነው መሳይ በጣም ፋይናንስ ተቋማችን በጣም ነው የሚጎዳው አው ገለጣው በጣም ስጋት የገባቸው የፋይናንስ ሴክተር ባለሙያዎች እንደዚሁም የባንክ ስራ አስኪያጆች ናቸው መረጃውን እንዲወጣ ያደርጉት ከዚህ በፊትም ገልጸዋል በአሁን ሰዓት ተቀማጭ ገንዘብ ተመናምኖ አልቋል ያበደሩት ገንዘብ እየተመለሰ አይደለም 70% ያበደሯቸው ገንዘቦች አልተመለሱም እነዚህ ገንዘቦች ያልተመለሱት ደግሞ የወሰዱት ባለሀብቶች የኢኮኖሚው እንቅስቃሴ ስለተዳከመ ሰርተው የሚከፍሉት ገንዘብ የለም ስለዚህ ንብረታችንን በሐራጅ ሸጣችሁ ከፈለጋችሁ ወሰዱት ይያሉን ያሉት በሐራጅ ሊሸጡ ሲዘጋጁ ደግሞ የሚገዛ ጠፋ ምክንያቱም አጠቃላይ ሁሉ ነገር ሽባ የሆነበት ሁኔታ ነው የተፈጠረውና በዚህ ማለት ነው እንግዲህ እነዚህ ባንኮች እየተዳከሙ ሲመጡ ሌሎቹ ከስራቱ ጋር ቅርበት ያላቸው በብሔር ውግንና በተለያየ መልኩ ከስራቱ ጋር ቅርበት ያላቸው ባንኮች ግን እየፋፉ የመጡበት ሁኔታ በርግጥ አጠቃላይ ቀውሱ እነሱንም ነገ ከነጎዲያ ማዳከሙ አይቀርም ግን ለጊዜው ባለው ሁኔታ ግን አድሏዊው አሰራር እንደተጠቀማቸው ነው የሚገለጸውና በአሁን ሰዓት የሚያበድሩትም ገንዘብ የለም ደንበኛ ማፍራት አልቻለም ነው ያሉት ደንበኛም በሙሉ ወደዛ እንዲሄድ ነው ነገሮች እየተመቻቹ ያሉት አዳዲስ ደንበኛ ለማፍራት የሚያስችል እኛ ጋር ያለው ነገር በሙሉ አሟጣን ብንጠቀምም ነገር ግን እዛ ባለው ሁኔታ የተነሳ ብዙ አዳዲስ ደንበኞች ወደኛ መምጣት አልቻሉም ስለዚህ ባለበት እርግጥ ወደ ኋላ እየሄድን ያለነው ነገ ከነጎዲያ ከጫውታ ውጭ እንወጣለን ሲሉ ነው ስጋታቸውን የገለጹት አንተ እንዳልከው በብሔር የተደራጁ በተለያየ መልኩ አድሏዊ የሚደረግ ክልላዊ ባንኮች እንዳሸን መፍላታቸው ለኢትዮጵያ ትልቅ አደጋ ሆኖ ነው የመጣው እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን ያቶ ታየ ደንዳአን ደብዳቤ እስቲ እንመልከተው ገለታው አቶ ታየ ደንዳአ ለምርጫ ቦርድ ደብዳቤ አስገብተዋል በደብዳቤያቸው ብልጽግና ፓርቲ በቅርቡ ያካሄደው ድርጅታዊ ጉባኤ የተጨበረበረ በመሆኑ ይሄ ጉባኤ እንዲሰረዝና በጉባኤው የተወሰኑ ውሳኔዎችም ህገወጥ ተደርገው እንዲወሰዱና እንዲሰረዙ የጠየቀበት አዲስ ጉባኤ እንዲካሄድ በዚህ አዲስ ጉባኤ ማይካሄድ ኮነና ብልጽግና ሻፈረኝ የሚል ኮነ ግን ምርጫ ቦርድ ከማገድ ፓርቲውን እስከ መሰረዝ የሚደርስ ውሳኔ እንዲያስተላልፍ ነው አቶ ታየ ደንዳ የጠየቁት ምናልባት ለዚህ ምክንያታቸው ምንድነው የሚለው ነው እንግዲህ እንደ አንድ ማዕከላዊ ኮሚቴ አባል እንዳልሳተፍ ተደርጊያለው ከ225ቱ የብልጽግና ማዕከላዊ ኮሚቴ አባላት አንዱ ሆኜ ነገር ግን መመረጥም በመችልበት የተለያዩ ሐሳቦችን ማቅረብ በመችልበት በተለያዩ ጉዳዮች ላይ እንዳልሳተፍ በመደረጌ ይሄ ህገወጥ ተግባር በመሆኑ ይሄንን ያደረገ ፓርቲ በአንቀጽ ተጠቅሰዋል አንቀጹን አንቀጽ 1610 መሰለኝ በዛ መሰረት ህጋዊ ጉባኤ ተካሂዷል ተብሎ ስለማይታመን ከምርጫ ቦርድ እርምጃ እንዲወስድ ነው አቶ ታየ ደንዳ የጠየቁት ጥያቄው በራሱ ትልቅ ነገር ነው ግን ያቀረቡት ምክንያት ምን ያህል ከህግ አንፃር ምን ያህል ከመተዳደሪያ ደንቡ አንፃር የተሟላና የሚያስኪር ነው የሚለው ለውይይት ሊቀርብ ይችላል ግን እንዳጠቃላይ ምርጫው ወይም ደግሞ ጉባኤው የተጨበረበረ ነው ብለው የተነሱበት ሐሳብ ግን ትልቅ ነው ብሎ መውሰድ የሚቻል ይመስለኛል ገለታው ምን ብልጽግና ምን ያላጭበረበረው ነገር አለ ብለ ነው መሳይ ምርጫውን አጭበርብሮ ነው ስልጣን ላይ አንድ ሌላ ፓርቲ ሆንኩ ሲል ከኢህአዴግነት ተቀይሬ ብልጽግና ሆንኩ ሲል አጭበርብሮ ነው የመጣው
ፕሬዚዳንት ራሱን ሲያስመርጥ የማጭበርበር ምርጫ ነው ጨረባ ምርጫ ነው የተደረገው እንደዚህ አይነት ምርጫ በሀገሪቱ ህግ መሰረት የለም አይደረግም ነውር ነው ተሰምቶም አይታወቅም ኢዲ አሚን ብቻ ነው ራሱን ያስመረጠው ራሱንም እስከ ማርሻል ድረስ ማርሻል ምንድነው የቀረኝ ብሎ አንድ ጊዜ አሰላ ቢሮ ውስጥ ፕሬዚዳንት ሆኛለሁ የዚህ ሊቀመንበር ሆኛለሁ ተጠርቶም አይታወቅ ስም አገኘ ብዙ የቀረው እንትን ነው ሚሊተሪ እነሱንም ደግሞ ያው እንግዲህ ማርሻል የሚባለው ነው የሚለው ወስዶ እስከዛ ድረስ ራሱን ሲያስመርጥ የነበረ ሰው ነው አብይ አህመድ ቁጭ ብሎ ራሱን ያስመረጠ ሰው ነውና እንደዚህ ሆኖ ምንም ያልሆነ ፓርቲ ምንም ያለው ከህወሓት ጋር ያደረገው ፍቺ አይታወቅም እስካሁን ድረስ ርክክብ የሚባል ነገር አለ አሁን ከኢህአዴግ ውስጥ ኢህአዴግ ሲፈርስ የተወሰኑ ተስማምተው አንድ ፓርቲ ኖራለን ህወሓት ደግሞ አልሆነም ካለ በመሃል ጦርነት መጣ እስካሁን ድረስ የተቋጨ ነገር የለም እንዴት እንደተፋቱ የሚታወቅ ነገር የለም እና ማአት ህጋዊ ጥያቄዎች ያሉበት ፓርቲ ነው ሲመሰረት ጀምሮ ከሁሉም የሚያስገርመው ግን ህዝብ ጫንቃ ላይ ሌላ ፓርቲ መሆኑ ነው መሳይ ይሄ በጣም ያስገርመኛል በቃ በጣም ህዝብ ላይ ማለት ስልጣን ላይ ማለት ነው ስልጣን ላይ ሆኖ አንድ ፓርቲ ራሱን ሲቀይር መጀመሪያ ኢህአዴግ ነበር ከዛ በኋላ ደግሞ ብልጽግና ይሆናል ማለት ነው ፓርቲ ህዝብ ጫንቃ ላይ ሆኖ ይሄ እጅግ በጣም አሳፋሪ ነገር ነው አንድ ፓርቲ ወርዶ ከስልጣን ወርዶ ቤቱ ነው ስራ አስፈጻሚ ቀይሮ አዳዲስ አይዲዮሎጂ አጥንቶ አዲስ ታድሽ ይሄንን ስም ይዤ መጣው ሊል ይችላል ወዘተርፈ እንጂ ሚሊተሪን ይዞ ውጭ ጉዳይን ይዞ ትምህርት ሚኒስቴርን ይዞ እየመራ የፓርቲ ለውጥ ያደረገ ይሄደብን ላያችን ላይ እንደዚህ አይነት ጉድ የተፈጸመብን ሰዎች ነን እና በአጠቃላይ ፓርቲው ሲወለድ ጀምሮ ህገወጥ ነው እስካሁን ድረስ በህገወጥነቱ እየተንቀሳቀሰ ነው ያለው 20 ሚሊዮን ለምና አቶ የታየን ደንዳአ እንዳንድ ዜጋ እንዳንድ አባል እዛ ውስጥ እንደነበረ ሰው ማለት ነው ያደረጉት የማጋለጥ ስራ በጣም የሚደነቅ ነው የሚያስጨበጭብ ነው ሌሎችም እንደዚሁ እዛ ውስጥ ያሉ ሰዎች በሐቀኝነት እየተነሱ በተለይም ይሄ በድብቅ ያለው ስብሰባ ላይ የሚደረገውን ጉድ ቢያጋልጡ የኢትዮጵያ ህዝብ ትግል ላይ የሆነ ነገር ሊጨምር ይችላል ብዬ አስባለሁ እንጂ የፓርቲው ህገወጥነት ምንም ተብሎ ብዙ ጊዜም ተወያይተንበታል እንደምታውቀው መሳይ ምርጫ ቦርድ ራሱ የተተቸበት ማለት ትልቁ ነገር ይሄ ነው ምርጫ ወደ ምርጫ ከመግባቱ በፊት እኮ ምንም የምርጫ ቦርድን ህግ እኮ ሳያከብር እኮ ዘለቆ ነው የገባው እንደምን ምላሽ ሊሰጥ ይችላል ምርጫ ቦርድ እንግዲህ ብልጽግናን መንካት ማለት የማይቻል ነው አሁን ምርጫ ቦርድ እንኳን እነዚህ ኃላፊዎች አሁን በምንም እናቃቸው ኃላፊዎች አይደለም የመጡት ቢያንስ ብርቱካን ሚደቅሳ እንኳን ቢሆኑ እነሱም ያለፈው ትልቅ ስህተት ነው የሰሩት ግን ቢያንስ የተወሰነ ነገር ሊሉ ይችላሉ ብለን እንጠብቃለን አሁን ምርጫ ቦርድ ላቶ ታየ ደንዳአ እንደው በቂ ነው እንኳን ባይባል የሆነ ነገር ሊል ይችላል ብለ ተጠብቃለህ ግዴታ አለበት ተቋማዎችን መቀበል አለበት ያ ተቋም ነፃ ተቋም ከሆነ ቢሆን በተለይ እንደዚህ ከፍተኛ አመራር የነበሩ ሰዎች ጥቆማዎችን ሲጠቁም ያንን ጥቆማ የማጣራት ኃላፊነት አለበት ግን እንዳልከው የሰላ ትችት እና አንቀጽ እየተጠቀሰ ይሄ ችግር አለባችሁ ስብሰባ እንደዚህ እንደገና አድርጉ የሚለው ሌሎች እንደ እንጀራ ልጅ የሚያያቸው ፓርቲዎች አሉ አሁን የነበርኩበት ፓርቲ ባልደራስ የተጻፈው ደብዳቤ እንዳይመስልህ መሳይ ይሄን ያክላል በቃ በየጊዜው የሚጽፉልን የሆነች ነጥብ አይተው ነው እቺ ቀርታችኋለች እየተባለ መከራ ሲያመላልሱን አብይ አህመድ አንተ ብዙ ጊዜ ያሳየው ቪዲዮ ቁጭ ብሎ እዛ ሌላ ተቃዋሚ አለ እዚህ ምርጫ ቦርድ የለህም ይላል ደግሞ አያለን እዚህ ጋር ተቀምጠናል እዚህ እንደዚህ ተብሎ እንደዚህ አይነት ድራማ ተሰርቶ እነሱ ምንም አይሏቸው እና እንደዚህ አይነት ቪዲዮ ግን ለታሪክ መቀመጥ ያለበት ነው ገለታ እውነት ለመናገር እሱ ቪዲዮ ሁሌ ባየው ቁጥር የሚደንቀኝ ነው በጣም ነው የሚገርምህ እኮ የኛ ሀገር እኔ ግን መጀመሪያውን እውነቱን መሳይ አልቅሻለሁ አንድ ቀን ለምንድን ነው አስቆኛለሁ አስለቅሶኛለሁ አንደኛው ምን ነካን እንደምናዚም አደረገብን ለውጣችን ነው ያሳዘነኛ ሁሉ ዋጋ ተከፍሎ ሁሉ ሰው ታስሮ ሁሉ ሰው ሞቶ ምን ብሎ ወደ ዲሞክራሲ መሻገር አለብን ብለን ካልን በኋላ እንደዚህ አይነት ጉድ መጥቶ ራሱ ሲያስመርጥ ሳይ በጣም ያዘንኩት መሳይ በጣም
እና ታሪካዊ ቪዲዮ ነው እንዳልከው መቀመጥ አለው የሰውየውን ምን ተፍረት የሌለው መሆኑን እንደው ይሉኝታ ማጣትም ለስልጣን ያለው ስግብግብነትም ምን ያህል ጫፍ የደረሰ መሆኑን ከማሳየት ባለፈ ደግሞ ይሄ ጉኡዛን ዘንድ ተሰብስበው ይሄንን በጭብጨባ ያጀቡት የብልጽግና ባለስልጣናት ደግሞ ይገርማሉ እንዲህ አይነቱ ነገር መቼም ይሄ የቴክኖሎጂ ዘመን ነው ቪዲዮ ሁሉ ነገር ቀርጾ ያስቀምጣል ነገ ከነጎዳ የሚያፍሩበት ታሪክ ነው እሱ እንኳን በዚህ ደረጃ ለማፈረም ሞራል ያለው አይመስልም ይሄው አሁንም የተጨበረበረ ነገር ነው ያደረገ ያለው ቀጥሎበታል ትንሽ እንደው ቆንጠጥ የሚያደርገው ነገር ህሊና ውስጥ ያለም አይመስልም እንዲህ አይነት ህዝብ 130 ሚሊዮን ህዝብን እንዲህ በአደባባይ እየሸረደርክ ራስን አስመርጠ መሪ ነኝ ብለ ስትመጣ ከዚህ በላይ ይሉኝታ ማጣት ከዚህ በላይ አይን ቀቅሎ መብላት መቼም የለም የዲያሚን ዳዳን ገለስካቸው የዲያሚን ዳዳ እንደዛ አደረጉ አልክ እንግዲህ ከኢትዮጵያ ስነ ልቦና አንፃር ካደግንበት አንፃር ነው ትንሽ አፈር ማለትም አንገት መስበርም በዛ ደረጃ ያደግንበት ኢትዮጵያዊ ባህላችን ነው ከዛም የወጣም አይመስልም እንዲህ አይነት አይን ያወጣ ምርጫ ራሱን አስመርጦ መሪ ሆነበት እንግዲህ አቶ ታዬ ደንዳ ምናልባት ወደ ኋላም ሄዶ ያንን ጉባኤ ጠቅሰው የበለጠ ክሳቸውን የበለጠ ሐሳባቸውን የሚያዳብር ነውና በደንብ በጉዳዩ ላይ ቢገፉበት ጥሩ ነው የሚል ሐሳብ ነው ያለኝ እንግዲህ እንዲሆን እጩ የቀረበውን ሰከንድ የሚያደርግ ሰው ካለ የሳቸውን ሐሳብ የሚደግፍ ማለት ነው በእንደዚህ አይደለም በመናገር ነው እሺ ጥሩ ሰከንድ የሚያደርግ በርካታ ሰው ስላወጣ ይቅርና አብይ ባለፉት 4 አመታት ብልጽግናን ስለመራ አሁን ይበቃዋል ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው ዲሞክራሲያዊ መሆን አለበት እንደዚህ አይነት ሐሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ በንግግር ባይሆንም በእጅ ይቃወማሉ የሚል ካለም ችግር የለውም የሚቃወም ሰው ካለ የመጨረሻ ጥሪ ነው የሚቃወም ሰው ካለ እሺ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩኝ 1/3 ይሆናል የምርጫ ቦርድ ታዛቢዎች ቦታችሁ ይዛቸዋል ምርጫ ቦርድ አለ የት ናቸው አላችሁ አቶ ታዬ ደንዳ ጥሩ ነው እንዳንድ ፓርቲ አባል እንደነበሩት ግን የፓርቲዎች ምክር ቤት የሚባልም አለ መሳይ የጋራ ፓርቲዎች ምክር ቤት የሚባል እኔም ተወሰነ ጊዜም ቢሆን የተሳተፍኩበት በአዲስ አበባ ዙሪያ ነው እኛ የተሳተፍን የነበረውና ያ ምክር ቤት እኮ ስራው ይሄ ነው እኮ አንድ ፓርቲ በተለይም ስልጣን ላይ ያለ ፓርቲ ህግ በዚህ ደረጃ ሲተላለፍ ግልጽ የሆነ ቫዮሌሽን እኮ ነው ይሄ በቃ በቴሌቪዥን በሚተላለፍ ፕሮግራም ላይ ጠቅላይ ሚኒስትሩ ራሱን ያስመረጠበት ፓርቲ ሲሆን ክስ መመስረት አለበት ይሄ ተቋም ፓርቲዎች ምክር ቤት ማለት ነው ክስ መስርቶ ይሄ ፓርቲ እንዲህ ይሄን ያገሪቱን ህግ ጥሷልና መሰረዝ አለበት ብሎ ካልታገለ ያ የጋራ ምክር ቤት የሚባለው ነገር እኮ በቃ የላንቲካ ነው ማለት ነው በቃ ይሄ እኮ ነው የሚያሳዝን ነገር ኢትዮጵያ ውስጥ ያለው ተቃዋሚ ፓርቲ እና ኢዜማ ምናምን ይገቡና ያበላሹታል ይሄ ጋራ ምክር ቤት የሚባለውንም ራሱ እንዳይንቀሳቀስ ያደርጉታል እና አብን ተጨመሩለት አሁን ደግሞ አጨብጫቢ በቃ እንዳይንቀሳቀስ ያደርጉታል እንጂ ከአቶ ታዬ ደንደአ ጋር ይሄም ተቋም ይሄንን ክስ መቀጠል ነበረበት ማለት ነው ገለታው እንግዲህ በብልጽግና እንደዚህ አይነት ህገወጥ እንደው አቶ ታዬ እንዳሉትም የተጨበረበረ ጉባኤ ያደረገውን በዝምታ ያለፈው ምርጫ ቦርድ ህዋት ላይ ግን ጠንክሯል እስከ ግንቦት 5
ህጋዊ የሚያደርገውን የምዝገባ ሂደት ካላከናወነ እንደ ፓርቲ ህልውና አይኖረውም የሚል ቀነ ገደብ አስቀምጦ እየጠበቀን ያለው ይሄ ቀነ ገደብ መቃረቡን አስመልክቶ ደግሞ በደብረ ጽዮን የሚመራው ህወሓት አቋሙን ይፋ አድርጓል። አቋሙን የገለጹት የፓርቲው ምክትል ሊቀመንበር አቶ አማኑኤል አሰፋ እንግዲያውስ ከግንቦት 5 በኋላ ህልውና የላችሁም የምንባል ከሆነ እኛ ደግሞ ከጦርነቱ ከ2013 እንደ ኢትዮጵያ አቆጣጠር ከዛ በፊት ያደረግነውን ምርጫ ወደ ህጋዊነት መልሰን በዛ ምርጫ መሰረት የተመሰረተውን ምክር ቤት አሁን ድጋሚ ይፋ እናደርግና እናቋቁምና በዛ ምክር ቤት ትግራይን አዲስ መንግስት እናቋቁምላታለን የሚል አቋም ላይ ደርሰዋል። አደገኛ አቋም ነው። ምናልባት ገለታው ይሄን አቋም ጦርነት እንዲከሰት ያደረገ ምርጫ በማድረጋቸው በወቅቱ አብይ አህመድም የጨረባ ምርጫ ነው የጨረቃ ምርጫ ነው በሚል ረፉ ወደ ጦርነት እንገባለን ብሎ ነው የገባበት። ስለዚህ ያንን ምርጫ መልሶ አምጥቷል። ተመልሶ ጦርነት ውስጥ ይገባ ይሆን? እንግዲህ ተመሳሳይ ምክንያት ነው። ያንን ምክር ቤት ህገ ወጥ ብሎ ነው አብይ አህመድ ወደዛ አይነት ፍጥጫ ውስጥ ገብቶ በኋላም ጦርነቱ የተወለደው። አሁን ወደዛ ይገቡ ይሆን? እንግዲህ የህወሓትን አቋም እንዴት አየኸው? ምናልባት የተወሰኑ ቀናት ነው የቀረው። ግንቦት 5 ሩቅ አይደለም። ሁሉን ነገር አብረን የምናየው ነው። ግን ህወሓት ከወዲሁ አቋሙን ግልጽ አድርጓል። በፌደራል መንግስቱ የሚወሰኑ ውሳኔዎች አይገዙኝም አይነት አቋምም እንደሆነ አድርጎ መውሰድ ይቻላል። ገለታው አቶ አማኑኤል መግለጫ በጣም ሁለት ትላልቅ ነገሮችን ይዟል። እንግዲህ አንደኛው ምርጫ ቦርድ ይሄንን ሰርቲፊኬት የማይሰጥ ከሆነ እንዲሰርዘን ከሆነ አንደኛ ከቀደም እንዳልከው ያንን የቀደመው ምክር ቤት መልሰዋለን ከዛ ውጭ ደግሞ የፕሪቶሪያው ስምምነት ይፈርሳል የሚል ነው እንግዲህ የተናገሩት። ይሄ በጣም ትልቅ የፖለቲካ አመላካችነት ኢምፕሊኬሽን ያለው ነገር ነው። በመጀመሪያ ደረጃ መቼም እንደዚህ ምርጫ ቦርድ ውሳኔ ሲወስን አንድ ፓርቲ ሊያስብ የሚችለው ነገር ምንድነው? የመጀመሪያ ደረጃ እርምጃ ምንድነው? ራሱ ምርጫ ቦርድ ሻት ከዛሬ ጀምሮ ይሄንን ማሳሰቢያ ሰጣው አልተቀበልክም ብሎ አንስቻለሁ ይለዋል። ህወሓት ምንድነው ከዚህ ቀጥሎ ማድረግ ያለበት? ፍርድ ቤት እኮ ነው። አሁን እንግዲህ ፕሮሲጀሩ እንደዛ ወደ ፍርድ ቤት ሀገሪቱ እስከ ሰበር ሰሚ ችሎት ድረስ አለ። በፍርድ እንትን ውስጥ ማለፍ ነው። እንግዲህ የፍርድ ቤቱ ነፃ ነው ወይ አይደለም ወይ የሚለው የኛን ልምድ ልንገርህ መሳይ። እኛ እነ እስክንድር አይወዳደሩም ተባለ። እነ እስክንድር አይወዳደሩም ተባለ። ለምንድን ነው የማይወዳደሩት ብለን ጠየቅን ምርጫ ቦርድን። ብርቱካን ነበረች ጊዜ እንደውም ብዙ ጊዜ መላለስ የነበረው እኔ ነበርኩ እዚህ የእነ እስክንድርን ጉዳይ በተመለከተ ምርጫ ቦርድና ምክንያቱ ምንድነው ሲባል ወንጀል ያው እንግዲህ ታስረዋል የሚል ነው። ግን በኢትዮጵያ ህግ መሰረት የመምረጥና የመመረጥ መብት በልዩ ሁኔታ ካልተነሳ ሰው ታስሮ መወዳደር ይችላል ማለት ነው የሚል ህግ ይዘን ቀረበ እና ይሄ ጉዳይ ምርጫ ቦርድን ከሰስ ነው እና የመጀመሪያው ፍርድ ቤቱ ውድቅ አደረገ። ሁለተኛው የኛን ውድቅ አደረገና ሰበር ሰሚ ችሎት ላይ ስንደርስ አሸነፈንና መጨረሻ ላይ አሁን ተወዳደሩ ማለት ነው። የታሰሩ ሰዎች እንዲወዳደሩ ተደረጉ። እኛ ለነገሩ በፕሮሰሱ ውስጥ በዚህ ፕሮሰስ ውስጥ ማለፍ ተገቢ ነው። ለህብረተሰቡም ፍርድ ቤቱ ነፃ ካልሆነ ነፃ እንዳልሆነ ፍርድ ቤቱ ይየው ነው የገባንበት እንትን ያነበር ይያየው ቤቱን ጓዳ ለጓዳ እየገባን ያሳየን ያለውን የኢትዮጵያን ጉዲዩት መጨረሻም ላይ የሚል ነበርና ዞሮ ግን ለማንሳት የፈለኩት እንደው በተወሰነ ደረጃም ግን መነሳት የነበረበት ይሄ ይመስለኛል። እኔ ጉዳዩን ወደዚህ እንወስዳለን ማለት ዋት ያለበት ይመስለኛል መሳይ። የመጀመሪያው ነገር አስተያየት ልሰጥ ነው መሰለኝ በዚህ ላይ ብዙ ጊዜ ገለታው ህጋዊ ነገሮች የግድ በዛ ማለፍ አለባቸው የሚለው ብዙ ጊዜ አንተ ምታራምደው አቋም አለ። ኢትዮጵያ ውስጥ እኮ ስለ ህግ ምታነሳበት ምንም አውድ የለም። ቲፒኤልኤፍ ልክ ነው ህወሓት ልክ ነው ያልኩ አይደለም። አሁን እኮ በቅርቡ ዳኞች የሰጡትን አቋም የደረሱበትን አቋም ከዚህ ከምንድነው ከአንድ አክቲቪስት ወደ ፍርድ ቤት አልቀርብም እንደማይቀርብ የገለጸበትና ዳኞችም ተስፋ ቆርጠው
ከያዙት አቋም አንጻርም ስታዩ እኮ ከዚህ በኋላ ኢትዮጵያ ውስጥ የህግ በላይነት የለም ብለው ዳኞች ሳይቀር የመጨረሻ ድምዳሜ ላይ ደረሱበት ነው ምናልባት አንተ የምትለው እንዲሁ በዛ ፕሮሰስ ይለፉ የሚለው ነገር ለብልጽግና ቀለም ለመቀባት የሚያመቸው አሁን እናንተ ምንድነው በባልደራስ ሄዳችሁበት ርቀት በተወሰነ ደረጃ ህጋዊ ነገር እንዳለም ያሳየና ከእናንተ ይልቅ ብልጽግናን የጠቀመው ሊመስለኛል በወቅቱም ምክንያቱም በምርጫው ምን ያህል የተፈጨበረበረ እንደሆነ ምን ያህል ችግር ያለበት ምርጫ እንደሆነ ታየ ነገር ግን እናንተ የተወሰነ ሄደን ይሄን ነገር አሳየን ስትሉ በተወሰነ መልኩ ለብልጽግና ህጋዊ ነገሮች ላይ ቁርጠኛ አቋም አለው የሚል መልእክትም ሊያስተላልፍ ይችላልና አንዳንድ ጊዜ የሚሰበረውንም መሰበር ያለበት ይመስለኛል የግድ በዛ ማታለፍ አለበት ብሎ መሄዱ ምንድነው ጽድቅ ነው ወይ ከዛ ይልቅ ህዋት ማድረጉ ልክ ነው አይደለም ሌላ ጉዳይ ነው ግን የግድ በሱ በኩል ካሌድን ያለም መጨረሻ ነው ብሎ ማሰብ ይቻላል ወይ ነው አሁን ካሉት የመንግስት ተቋማት አንዱ ጋር እየሄዱ ነው ያሉት ሰርቲፊኬት የሚሰጠው ምርጫ ቦርድ ነው አይደለም ምርጫ ቦርድ ነው ዘማን ሄድም ምርጫ ቦርድ አናቆማለን በቃ ያ ጨዋታው አለቀ ማለት ነው ያኛው ከሆነማ አለቀ እኔ እኮ አሁን መዝግብ ይያሉ የሚከራከሩ ነው ይመስለኝ እኮ ስጠን ይያሉ የሚጠይቁት አካል አለ ነው በቃኛ ጋዊ ነን እኮ እነሱ እኮ ከምርጫ ቦርድ ምን ተጠብቀው ሰርቲፊኬትም የለም እኛ በትግራይ ህዝብ ውስጥ ልብ ውስጥ ነው የታተምነው 50 ዓመት የመጣን ድርጅት ነው ማን ነው ግንኛ ሰርቲፊኬት የሚሰጠው ብለው እኮ አቋማቸውን ገልጸዋል ከምርጫ ቦርድ የሚጠብቁት ምንም የለም ከዚህ በፊት እኮ ፕሮሰስ ውስጥ ነበሩ እንግዲህ አዲስ ነገር ነው ማለት ነው መሳይ ከዚህ በፊት እኮ እንዲ ብዙ ደብዳቤ እኮ ነው የተጻጻፉት ከምርጫ ቦርድ ጋር ብዙ ሄደው እንደ ደብረጽዮን ደብዳቤ አስገብተው ብዙ ፕሮሰስ ውስጥ ገብተዋል እኮ አንዱ ችግር የሚባለው እኮ ያ ነበር ያ ፕሮሰስ ወደ ምን ወሰዳቸው ጠቅላላ ጉባኤ አድርጉ የሚል ጥያቄ እንዲያመጣ አደረገ ምርጫ ቦርድ ከዛ በኋላ እንደ ደብረጽዮን የሆነ ጊዜ ተላልፈው ያን ምርጫ ቦርድ አድርጉ እዛ ጋር ነው የተፋቱት እና ከዛ በኋላ እንግዲህ የተጋጩ መተዋልና ዋናው ነገር መንግስትና አሁን እንግዲህ ያሉ የፌደራል ተቋማትና ህወሓት እየተገናኙ ነው ያሉት በኢኮኖሚ መስመር የሚገናኙት መስመር አለ በእርዳታ በኩል የሚገናኙት መስመር አለ በትምህርት በኩል የሚገናኙት አለ ምርጫ ቦርድ ይገናኛሉና ፍርድ ቤትም ስለዚህ እኔ እንግዲህ በዚህ ሲስተም ውስጥ ያለ ይሄኛውን ጨርሶ አላገኘውም የሚለው ነገር ተገቢ ስላልመሰለኝ አንዱ ሊታሰብ የሚችለው ለማስጨረስ ማለት ነው እንግዲህ ማስጨረስ የሚባለው ነገር ቅድም ያልከው የኛ የነበረን ሐሳብ ፍርድ ቤቱ ነፃነት እንደሌለው ማሳየት መቻል አለብን ከሚል ነበር ገብተን የነበረው እና አንድ ፕሮሰስ ይመስለኛል ዞሮ ይሄ ሁለተኛው ነገር እና በጣም አንዱ ደግሞ የሚያስገርመው ነገር ህወሓት እንዴት ነው ራሱን የሚያየው እዚህ አቶ ማኑኤል የሚናገሩት ላይ ማለት ነው እንዴት ነው የሚያየው ህወሓት ካልተመዘገበ ፕሪቶሪያ ይፈርሳል የፕሪቶሪያ ስምምነት ይፈርሳል ማለት ምን ማለት ነው የፕሪቶሪያ ስምምነት ሴንትራል እንትኑ ማን ነው ማዕከላዊ ጉዳዩ ማን ነው የትግራይ ህዝብ ሰላም አይደለም እንዴ ሰላም የትግራይ ህዝብ ሰላም ማግኘት አለበት እርዳታ መግባት መቻል አለበት ትምህርት ተቋርጧል ምን ተቋርጧል ህክምና ተቋርጧል ስለዚህ ወደ ኖርማላይዜሽን መግባት አለብን መሰለኝ እኮ እንጂ የምርጫ ቦርድ የህወሓት ህልውና እኩል ይሆናል ከትግራይ ህልውና ጋራ መደባለቁ እጅግ በጣም ያስገርማልና ይሄ በዚህ ደረጃ ህወሓት ሁሉ ጊዜ ማየቱ ለነገሩ አዲስ ነገር አይደለም ይሄ እኔ ህዝብ ነኝ የሚል አስተሳሰቡንም ከዚህ ንግግሩ እናያለንና በአጠቃላይ እኔ ምርጫ ቦርድን ገለልተኛ አድርጌ ማየት አይደለም ምርጫ ቦርድማ በደንብ ኢንሳይድ አውት እናቀዋለን ግን የህወሓት አስተሳሰቡ አሁን ሳይው በዚህ ደረጃ የፕሪቶሪያው ስምምነትን በዚህ ምርጫ ምዝገባ ካልተሳካ ይፈርሳል የሚለው ነገር እጅግ በጣም ርቆ ይሄደ ነው ይመስለኝ በህዝብ ልብ ውስጥ እሱ እንደሚለው ካለኮ ምርጫ ቦርድ ቢሰርዘውም እኮ ይንሰራራል ይመጣ ነበርኩ ግን አሁን የሱ ትልቅ ችግር ምንድነው የሞተ ስለሆነ ከህብረተሰቡ ልብ ውስጥ ስለወጣ ከፍተኛ ፍርሃት ላይ ያለ ተጠያቂነት አዙሪትም ውስጥ ስላለ ያንን ከመስጋት ነው ይመስለኝና በአጠቃላይ እነዚህ ሁለት ነገሮች ናቸው እኔ ታዩኝ ይሄንን ዜና ሰሰማ ወሳይ ገለታው ምን ሊሆን ይችላል ምን ሊፈጠር ይችላል እንግዲህ አሁን ይሄ ያብይ አህመድን
መንግስት ያኔ እንደነበረው አይነት አልቀበልም ወይም ደግሞ ያኔ ያው ሁሌ እንደሚሉት ነው ህገወጥ መንግስት ነው ብለው አቋም በመያዛቸው ነው አብይ አህመድም ወደ ጦርነት ተንደርድሮ የገባው ስለዚህ አሁን ምን ሊፈጠር ይችላል አሁንም የአብይ አህመድን መንግስት ህጋዊነት ያለ መቀበል ሁኔታ ይከተላል ጠብ ያለሽ በዳቦ ነው የምርጫ ቦርድ ጉዳይ ብቻ አይደለም አሁን ፊት ለፊት ያስቀደሙትም የወልቃይት ጉዳይም አለ እሱም በኃይል እናስመልሳለን ብለዋል ስለዚህ አሁን ህዋት የልብ ያገኘበት እንግዲህ ምን ኖሮት መሬት ላይ ምን የሚያስተማምን ነገር አግኝቶ ሁሉ ነገር በጠብ ሁሉ ነገር በኃይልና እኔ በፈለኩት ብቻ መፈታት አለበት ብሎ የደበት ርቀት ከምን ከጀርባው ምን እንዳለ የሚያቆሱ ነው ግን ምን ሊፈጠር ይችላል አብይ ተመልሶ ወደ ጦርነት ይገባል ወይስ ሌላ መውጫ መንገድ አለ ምን ሊፈጠር ይችላል በሀገሪቱ ውስጥ በአጠቃላይ በየቦታው የጦርነት አዙሪት ነው የሚያንዣበበው መሳይ የሶሉሽን እንግዲህ ችግር ሲመጣ ሶሉሽን ፍትህ ምንድነው መፍትሄ አይደለም የሚጠበቀው ከአንድ መንግስት ምን አይነት መፍትሄ የፖለቲካ መፍትሄ የት ነው የሰጠው አብይ አህመድ ለኦሮሚያ ነው ኦሮሚያ አካባቢ ላለ ችግር ነው የፖለቲካ መፍትሄ የሰጠው አይደለም ታንክና መድፍና ያዘመተው አማራ ክልል የፖለቲካ መፍትሄ ሰጥቷል አልሰጠም ትግራይ ክልል የፖለቲካ መፍትሄ ሳይሰጥ ቀርቶ ጦርነት ተደርጎ ሚሊታሪ ሶሉሽን ተብሎ መጨረሻ ላይ ያ ሁሉ ጉዳት ተጎርተን እንደገና ትንሽ ያገገምን ተብሎ እንደገና ሌላ ጥያቄ ውስጥ ነው የተገባው ስለዚህ የዚህ ሰው የመጨረሻ እንደ መፍትሄ የሚያየው ይሄ ባለፈው ያነሳነው ጠጣር ኃይልን ቶሎ ማሰማራት ወይም ወታደርን ቶሎ ማሰማራት ስለሆነ ነገ ጦርነት አይመጣም ብሎ ማሰብ በጣም ተላላነት ሊነሳ ይችላል ህዋትም ራሱ አጣብቂኝ ውስጥ ነው የገባው በዛች ምድር ውስጥ ተጠያቂነት ያለው ዴሞክራሲያዊ የሆነው ስርዓት ከተተከለ ብዙ ጊዜ የምናነሳው የሽግግር ፍትህ ጥያቄ ይነሳል ይሄ የፈሰሰ ደም ይሄ ተጎሳቆለ ህዝብ ንብረቱን ያጣ ህዝብ ደሞዙን ያጣ ሰራተኛ የተጎዳ ከፍተኛ ጉዳት የስነ ልቦና ጉዳት የአካል ጉዳት የተጎዳ ህዝብ ሁሉ ፍትህ ፈላጊ ነው በአካል አለ ህዝቡ ቁጭ ብሎ ይሄ ሁሉ ሊበላው የተዘጋጀ መስሎ ነው የሚታየው ህዋት ከባድ ፍርሃት ያለበት ፓርቲ ነው ስለዚህ ይሄ ፓርቲ ወደ ዲሞክራሲ ያድጋል ተጠያቂነትን በምድሪቱ ያመጣል ማለት ውሸት ነው አሁን አቶ ማኔል እንደተናገሩት እኮ በዚች በካርድ ጥያቄ በምርጫ ቦርድ ጥያቄ እንደው ተካሮ እኮ ወደ ጦርነት ባይገቡም እኮ የሪፈረንደም ጥያቄ እኮ እናነሳለን የሚል ተሳሰብ ያለው ነገር ነው የሚናገሩት በቃ ያን ቀደም ያለውን ምንድነው ምክር ቤት ለምንድነው የሚመልሱት ከዚህ በፊት ተመርጧል በህዝብ ተመርጧል እኮ ለማለት ነው መሳይ ቀደም ያለው ምክር ቤት በህዝብ የተመረጠ ነው በትግራይ ህዝብ የተመረጠ ነው ስለዚህ ይሄ በትግራይ ህዝብ የተመረጠ ምክር ቤት ምን ያደርጋል በ2/3 ድምጽ የመገንጠል ጥያቄን ሊያነሳ ይችላል ይሄን የመገንጠል ጥያቄ አንስቶ ወደዚህ ይልካል ማለት ነው መብቱ መከበር አለበት ከዛ በኋላ ገለታው ወደዛ የመግባት ሁለቱም ኃይሎች ህዋትም ሆነ ብልጽግና ከ2013 በፊት ባሉት ቁመና ላይ አይደለም ያሉት ሁለቱም በጦር ኃይልም በህዝብ ድጋፍም በብዙ ነገር ከ3-4 እጅ በላይ የተዳከሙበትና ከአጠገባቸው እነዛን ደጋፊ የሚባሉ ኃይሎችን በሙሉ ያጡበት ነው በኢኮኖሚ ደቀዋል በወታደራዊ አቅም ደቀዋል ደጋፊያቸው አጠገባቸው አይደለም ያሉት ሁለቱም ጥርስ የላቸውም በመናቸው ሊዋጉ ነው በመናቸው ሊነካከሱ ነው ምናልባት እሱንስ ከግምት ማስገባት አይቻልም ወይ ጦርነቱንም እኮ ታስታውስ እንደሆነ መቀሌ ላይ ደርሶ ሁለቱም እኮ ወደ ብሪቶሪያ ተያይዘው የሄዱት አንድም አቅም ስላጠራቸው ከዛ በኋላ የሚተኩሱት ጥይት የሚያሰማሩት ወታደር በተለይ ህዋት ጋር ስለጠፋ ነው ወደ ብሪቶሪያ ተያይዘው የሄዱትና አሁን ማን ሊዋጋላቸው በቃ ህዝቡ እኮ አጠገባቸው አይደለም ያለው አብይ አህመድ ያንን ጦርነት ያሸነፈበት በምን እንደሆነ ይታወቃል የአማራ ኃይሎች ካጠገቡ ስላሉ ትግራይ ማን ነው ኤርትራ ካጠገቡ ስላለች ነው አሁን ማንንም የለም በዚህ ላይ በጣም በከፍተኛ ደረጃ ደቋል ሰራዊቱ ምናልባት አሁን አንድ የሚተማመንበት ይችኑ ድሮኗን ነው በድሮን ብቻ ጦርነት አሸንፋለሁ ብሎ ከገባ ደግሞ የክፍለ ዘመኑ ምንድነው የሚባለው ስሌቱን ያጣ ሂሳቡን የተሳሳተ መሪ ተብሎ ሊሳለቁበት ይችላል ስለዚህ ገለታው ምን ይዘው ሊገቡ ነው ጦርነት ቢሉ ማን ይዋጋላቸው
እንደው የሚታየኝ ምንድነው መሳይ እንደዚህ ላርጅ ስኬል የሆነ ጦርነት እንዳልከው ባለፈው በአንድ በኩል በዚህኛው ኢትዮጵያ ሀገር ይላድን በዛኛው ደግሞ ኤግዚስቴንሻል ትሬት ነው ወይም ደግሞ ሊያጠፋ የመጣ ነው በሚል ህብረተሰብን ያሳተፈ ትግል ውስጥ ነበር ማነው ጦርነት ውስጥ ነበር ከዚህ በፊት የገቡት አሁን የጦርነቱ መጠን ሊለያይ ይችላል ግን እነዚህ ሰዎች ከጥይት ድምጽ ያንን አካባቢ ነፃ ያረጉታል ብዬ አላምንም መሳይ ቆላም እየገቡ የተወሰኑትን ይዘው ደጋም እየወጡ ኢንሰርጀንሲ ሊሆን ይችላል ይሄ ምንድነው በሰርጎ ገባ አይነት ትግል ሊሆን ይችላል ብቻ ረፍት የሚሰጡ ናቸው ብዬ አላምንም እኔ ከመንሻው እኮ ኢቮሉሽንን እኮ ያየህ እንደሆነ መሳይ ጥያቄያቸው ራሱ እኮ አሁን ወደ ጦርነት ለምሳሌ ባለፈው ጦርነት ውስጥ የከተታቸው እኮ ኢትዮጵያ ህዝብ እኮ አያውቅም ባለፈው የማናቸው ሞንጆሪኖ ወይዘሮ ፈትለወርቅ ሲናገሩ ምንድነው ያጋጫቸው ሲባሉ እኮ መናገር እኮ አልፈለጉ በጣም እኮ የሚያስገኛ ኢትዮጵያን እኮ አናቀውም እኮ እሱ ጊዜ ያወጣው ነው የሚሉት እኮ እስካሁን እኮ አናቀውም 1 ሚሊዮን ህዝብ ያለቀበት ምን እንደሆነ አናቀም ህወሓት የነበረበት ህወሓት ኦህዴድ በአዴን ደህዴን እና ህት ፓርቲዎች የነበሩበት ያ ህዝባዊ አመጽ ሲመጣባቸው አንድ ላይ ነበሩ ቆየት ብለው ማናቸው ከአብይ አህመድ በፊት የነበሩት ፕራይም ሚኒስተር ጠቅላይ ሚኒስትር ደካማ ናቸው ብለው ሲያነሱ አብረው ነበሩ አብይ አህመድን ካመጡ በኋላ አብረው ነበሩ እንደውም ደብረጽዮን አንተ ካምላክ የተሰጠ ሰው ነህ እዛ ኤርትራ ድረስም ይሄድክ ኢሱ ይያልክ ምን ይያልክ እኔ ምን ልገልጸው አልችልም ምን አይነት ሰው እግዚአብሔር እንደሰጠናሉት አብይ አህመድ አብረው ነበሩ ቆየት ብለው ተጋጩ ምን እንዳጋጫቸው ኢትዮጵያ ህዝብ ያቀም ህወሓት ወደ ጦርነት ገባ ከዛ ከጦርነቱ በኋላ ደግሞ እንደገና ተመልሰው ፕሪቶሪያ ተገናኘ ነው አሁን ደግሞ ሊያፈርሱት ነው ፕሪቶሪያው ስምምነት እንደገና ወደ ጦርነት ሊወስዱት ነው ስለዚህ ይሄንን አይ ቲንክ ወደ ኋላ ታሪኩንም የነዚህን ኃይላት ታሪክ ወደ ኋላ ያያየን ሁለት በሽታዎች ናቸው የተሸከምናቸው ኢትዮጵያውያን ሁለት አደገኛ ኃይል በዚህ በብልጽግና በኩል ያለ በህወሓት በኩል ያለ አደገኛ ኃይል ነውና ኤኒ ታይም ያጋጩን ይችላሉ ብዬ ሰጋለሁ ነው መሳይ ኤኒ ታይም በየትኛውም ጊዜና ሰዓት ሊያፈነዱ ይችላሉ ሊታቆሱ ይችላሉ ሰላም ሊነሱት ይችላል ህዝቡን በምንም ተአምር እኔ እንዳንድ ኢትዮጵያዊ እነዚህ ሰዎች ታርቀው ሰላም አውርደው ዲሞክራሲ በትግራይ በኢትዮጵያ ውስጥ ያመጣሉ ብዬ አላም የኢትዮጵያ ህዝብ ታግሎ ካለወጠ በስተቀር ገለታው መቼም ጦርነትን ሰው አይመኝም ግን አንዳንድ ጊዜ ሳይደግስ ሳይጣላምና እንደ አይነቱ እንደው በኢትዮጵያ ህዝብ ከቁጥጥር ውጪ በሚሆን መልኩ ሁለቱ ኃይሎች ወደ ጦርነቱ የሚገቡ ከሆነ ተያይዘው ወደ መቃብራቸው መሄዳቸው የሚጠበቅ ነው ማንንም አሸናፊ ሆኖ የሚወጣ አይደለም ተያይዘው መጨረሻቸው ይሆናል ብለን ነው የምንጠብቀውና ያ ከሆነ ደግሞ ይጀምሩ ጦርነቱን ብሎ አንድ ሰው ሐሳብ ቢሰጥ እኔ አልቃወመው አንዳንድ ጊዜ ምን ይታወቃል እንግዲህ ምን ታረጋዋለ በምርጫ አትገላገላቸው በሌላ ነገር እንደው አትሰናበታቸው ስለዚህ ይዋጣልም ብለው ጦርነቱን ከጀመሩ አሸናፊ አንዱ ሆኖ መምጣቱ የማይታሰብ በመሆኑ ይጀምሩትና ተያይዘው ከዚህች ሀገር እንደው ነቀርሳቸው ተነቅሎ የኢትዮጵያ ህዝብ እፎይ የሚልበት ጊዜ ይመጣል ብዬ ነው የምጠብቀውና አንዳንድ ጊዜ እንዲህ አይነቱም ጦርነት ቢከሰት እንኳን ዋጋ ያስከፍላል በኢትዮጵያ ውስጥ ከዚህ በኋላ ጥይት ድምጽ መስማት የለበትም ብለን እናምናለን የሉና ጦርነት ውስጥ ስለተገባ ነው ያማራውንም እንደዚሁ በአውንታዊ መልኩ ያየነው እንጂ በጥይት ድምጽ የማይሰማበት ሁኔታ ለኢትዮጵያ ህዝብ እንዲፈጠር መንግዜም ምኞታችን ፍላጎታችን ነው ግን እነዚህ አካላት ካለ ጦርነት ምንፋታ አይደለንም የሚገላግለን እሱ ነው ካሉ እንግዲህ አሸናፊው የለምና አብረው ተያይዘው እንዲለዩን እንዲሰናበቱን እንፈልጋለንና እኔ አንዳንድ ጊዜ ነው በተጀመረም ትላለ እውነት ለመናገር እኔ እንኳን ጦርነትን እንደው ሁሉ ጊዜም ባልተጀመረ ነው ብለው መሳይ በጣም ያሳስበኛል ጦርነት በተጀመረ ቁጥር ጦርነት ከመጣ ደግሞ የነጻነት ጦርነት በተለይ ይሄ አሁን ፋኖ የጀመረው አይነት ትግል የነጻነት ትግል ትግራይ ውስጥ የሚበቅል ከሆነ እሱማ ሰየው ነው የምትለው እኮ በየቦታው እንደዚህ አይነት ትግሎች ከተነሱ ከህዝባዊም ቢተኝነት ጋር ከመጣ ለውጥ በአምድሪቱ ላመጣ ይችላል እነዚህ ሁለት ኃይሎች በሚጋጩበት ጊዜ ህብረተሰቡ ያልቃል ብየበት ግን ቅድም ሳላነሳ የቀረውት ነገር የዚህ አቶ አማኑኤል ጉዳይ እንትን ሲነሳ
ተመልከት ምርጫ ቦርድ አልመዘገበኝም ብሎ ህወሓት ትግራይን ለመገንጠል እየተዘጋጀ ነው ያለው ቅድም ያልኩ በደንብ ያላሰመርኩበት ይሄ የቀደመውን ምክር ቤት እንመልሳለን እኮ የሚሉህ እኮ ያንን ነው መሰለኝ የቀደመው ምክር ቤት በህዝብ የተመረጠ ነው ስለዚህ በህዝብ የተመረጠ ነው ካልን በኋላ በ2/3ኛ ድምጽ እንትን ብለን አስወስነን ደብዳቤ ለፌደሬሽን ምክር ቤት እንልካለን እኮ ነው ይያሉ ያሉት አገርን የሚያክል ትልቅ ነገር እንደዚህ ያቆረፈ ቁጥር ልክ እንደ ግል ካምፓኒ ለቅቂያት ይሄዳለሁ ምንላት መሆኑ እኮ ያሳዝናል እኮ በእውነት ምድራችን ከሀገር ሂሳብ በታች ለምንድን ነው የማይሆነው ጥያቄዎቻችን እኛ ብናቆርፍስ ኢትዮጵያ እናፈርሳለን እንሄዳለን ይባላል እና ይሄንን የትግራይ ህዝብ እንደው ምናልባት የትግራይ ወንድሞቻችን ስለሚያዳምጡ በእውነት ይሄንን ፓርቲ እስከዚህ ድረስ ሊያዩት ይገባል በዚህ ደረጃ ነው እንግዲህ ተመልሶ ኢትዮጵያን ለማፍረስ የመጣው ነው አሁን ያስተላለፈ ያለው መልእክት አቶ አማኑኤል የሚሉት እናፈርሳታለን ማትመዘግቡ ከሆነ በዚህ ፕሮሰስ ውስጥ ማተስገቡን ከሆነ ኢትዮጵያን ለማፍረስ ዝግጁ ነን ያን ምክር ቤት አምጥተን ይያሉ ነው ያሉት እና ይሄ በእውነት ኢትዮጵያን በሙሉ ልንታገለው የሚገባ ነው ኢትዮጵያ በእንደዚህ አይነት ሂሳብ ውስጥ በእውነት ልትገባ አይገባትም ዘላለማዊ ሀገር ናት ምናልባት ገለታው ቀደም ጦርነት ስል እኔም በጦርነት ናፋቂውኝ ምናምን አይደለም ከዛ አንፃር እንታያል ፈልግም ነገር ግን ሁለቱም ኃይሎች ከዛ ውጪ ሚዳኛቸው ከዛ ውጪ መፍትሄ እንግዲህ ፕሪቶሪያ ድረስ ሄደው ይሄን ስምምነት በሚፈልጉት መንገድ እየተመዘዙ ያ ካልሆነ ግን ሁሉ ነገር በኃይልና በጦርነት ነው የሚፈታው የሚሉ ኃይሎች በመሆናቸው እንግዲህ በሚፈልጉት ቋንቋ ይነጋገሩ ከሚል አንፃር እንጂ የትግራይ የከፈለውን ዋጋ ያጣውን ነገር ጠፍቶኛ አይደለም ይጸጽተናል ሁሉጊዜም እና በሚፈልጉት ቋንቋ ይነጋገሩ እነሱ እኮ ሁለቱ አብይና ደብረጽዮን እኮ አይደለም ይዋጉት ትልቁ ችግር ምንድነው የሚያደርጉት አብይም ይሄንን ዳ ኦሮሞ ከሌላውም ደግሞ ያለውን ወጣት ያፈናንጥቶ ነው የሚያዋጋው ያኛውም ደግሞ እንደዚሁ ዳውን ምግብ ያጣው በተለይ አሁን ደህንነት ደግሞ ከፍተኛ ችግር አለ በየገበሬው መካከል ናናዚ ቀለብ ሰፍርላሉ ያሉ ዳውን ነው የሚያጨርሱ ለዛ እኮ ነው ያልኩት ከዚህ ይበልጥ የሚጠበቀው ኢትዮጵያ ውስጥ እንደ ፋኖ አይነት አደረጃጀት ትግራይ ውስጥ መብቀል መቻል አለበት እና እነዚህን ሁለት የተነቃነቁ ጥርሶች የሚያስወግድ እንቅስቃሴ ከትግራይ ከአማራ ከኦሮሞ ተደራጅቶ መምጣት መቻል አለበት አለበለዚያ ኢኮኖሚያችንን ያደቀቁ እርስ በርስም ያፋጁ እንዳያስጨርሱን ከሚል ነው መሳይ የሚያሳቡን ያነሳው ተማምሰግናለሁ ገለታው እንግዲህ በዚህ የዛሬውን ዝግጅት እናበቃለን ተመልካቾቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ገለታው አንተንም አመሰግናለሁ እኔም አመሰግናለሁ መሳይ መልካም ምሽት